እስኪ በመጀመሪያ የመሸነፍ ጥግ ይኸውልህ ሰውን ሚውት ማድረግ ነው የመጀመሪያው መሸነፍ ጥግ። አልመለሽም ማህቴ አልመለሽ እኮ አይደለም። ምን ግራ ገባን እኮ እየመለሽ ካሁን ለምንድን ነው ሚውት የማናደርገሽ ወገናችን? እኛ እግዚአብሔር እጅሽን ቆረጥሽ እያልን እኮ ነው ያለን። አምላክሽ ይጸየፍሽ እየተባልሽ ነው ያለው። አንቺ ደግሞ አላህ ይገባሽ። ምን ግራ ተገባህ እኮ ቆይ። አዎ ኤልሳቤጥ ግራ ተገባህ እኮ ቆይ። አይ አንቺ ግራ ገባሽ እኮ ኤልሳቤጥ። አምላክሽ እንግዲህ እኮ አምላክ እየሰማ ነው። አሁን እንኳን ተምትለኝ የኔ እናትና አባቶች አሉ። እናትና አባትሽ አይወዱሽም እያልከኝ እኮ ነው ያለው። እናትና አባቴ ይውደዱኝ አይውደዱኝ ከማህፀኗ ከእናቴ ማህፀን የወጣው እኔ ነኝ ማቅ አንተ ነህ ስለኔ እናት መውደድ አለመውደድ። የኔ ፈጣሪ ደግሞ ይውደደኝ አይውደደኝ ያለኝን ከሱ ጋር ኮኔክሽን እኔ ነኝ ማቀው ወይስ አንተ ነህ? አየኸው እኔ በጣም ነው የምታስቁኝ። አንዳንዴ ልመልስልሽ በአንቺ ሎጂክ ሂደን እናት የምትያታ ከምን ብላ ጻፈች? ልጄኔ እጠላታለሁኝ እጇን ቆጣት አለች አንቺ እናት። ስለዚህ ምን አልኩኝ እኔ እናትሽ የተናገረችው አምጪ ያሳየሁሽ። እዚህ ጋርም እግዚአብሔርሽ አንቺ እግዚአብሔርን ታመልኪዋለሽ አይደለ? ግን እግዚአብሔርን ብሎ ተናገረ። ሴቶች ባላቸውን ለማዳን ቢደባደቡ እጃቸውን ቁረጣቸው እግደሏቸው አለ እግዚአብሔር። ይሄን አምጥቼ አነበብኩልሽ። ያው የተናገረው እግዚአብሔርሽ ነው። ስለዚህ ምን አልኩሽ? የማታውቂውን አምላክሽን የሸወደሽን አምላክሽን አሳየሁሽ። አይሽ አይደለ? አሁን ፕሊስ እባክሽን ኤልሳቤጥ እባክሽን ይሄን መልሽ። እዚህ ጋር ሴቶች ያዳምጣው ተወዛግተዋል፣ ግራ ገብቷቸዋል። ስለዚህ ባንስ ይሄን አስረጃቸው። እዚህ ጋር ለምን እጃችን ያለ አንተ ያንተ አይምሮ ቢወዛገብ የኛ አይምሮ ንጹህና የሚያስብ አይምሮ ነው። ፈጣሪያ አንዴ ከረሳት ውጪ ብዛት በደሙን የገዛን አትስካኛ። ሚውት ከተደረገ በቃ ኤልሳቤጥ ወይ ወረጅ ለምን እንደምትወዱ ተረጋበሉ እንጂ ወገናችን መልስ። ሚውት ደረካል አንድ ላይ እንውረድ። ክርስቲያኖች የማይሰሙ ከሆነ ሚውት የሚያደርጉን ከሆነ አረ ኢብሮ በህግ አምላክን ያንተን ተከትያለሁ እንደ የገባሁት ቢያንስ ኢብሮ እባክህ ኢምሩዬ በቃ ሌላ ሰው ወደ ሰጪ ኢምራን ስታወራኝ እኔ ካልተግባባሁ እና ካልተመቸው እሺ በሰላም ደህና ደር ውረድ በለኝ እወርዳለሁ። እሺ ኢምራን ውረድ ካልከኝ ማለት ነው። ሚውት እንዳታረገኝ አደራ። አላረገህም በቃ ችግር የለውም። አንተ ረጋ ያልክ ሰው ነህ። እሺ ማሻአላ እኔ ዝም በል ስትለኝ ዝም እላለሁ። እሺ ማሻአላ ደስ ይለኛል። እኔም እሺ የምፈልገው እንደዚህ አይነት ሰው ነው። የቅድሟችን ጋር ተጫዋች መልካም እሺ ጥያቄ ይመስለኛል ልትጠይቀኝ ነው። እሺ እኔ መጠየቅ እችላለሁ ወይስ አልችልም? እስኪ መጀመሪያ ልናገርትን ትችላለህ ግን አስጨርሰኛ እባክህ። በኋላ ማለት ነው ምንም ችግር የለውም። ይብሮ አይደለም አንድ ሺህ አስጨርሳለሁ እንዳታስብ። ልጠይቅህ ብዬ ነው እንደዛ ያልኩ። እሺ ቀጥል ይምራን በቃ ጠይቅ። እሺ አመሰግናለሁ። ሳወራ አዳምጠኝ እሺ ፕሊዝ። ከዛ ደግሞ እኔም ደግሞ አዳምጣለሁ ስታወራሽ። ያ ጀማዓተል ኸይር የቅድሟ ሴት ትልቅ ሴት ናት፣ ግን ትልቅ ሴት እንኳን ሆና ተረብሻለች። መጽሐፉ ልትመልሰው አልቻለችም። ጥያቄያችን ምንድን ነበር? እግዚአብሔር ሴት ልጆች እጃቸውን ያስቆርጣል በድሏቸዋል ነበር። አልመለሰችውም። ችግር የለውም። ወደ ገብረ ማርያም እንለፍና እንጠይቀዋለን። ገብረ ማርያም ሰላም ብያለሁ በድጋሚ ሰላም ብያለሁ ወንድምነት። ትንሽ ያለውበት ቦታ ኔትወርክ ስለሚረብሸኝ ከጠየቀኝ በኋላ ካሜራ ብታጠፋልኝ ደስ ይለኛል። እንደ ትብብር ድምጼ ከተሰማችሁ እኔ ችግር የለብኝም። ያንተ ይሰማል፣ በደንብ ይሰማል። እሺ ጥያቄያችን መሰለህ አንድ ጥያቄ አንተ ነው ትጠይቀኛለህ። እሺ አንድ ጥያቄ ብቻ የምጠይቀህ ሴት ልጅ አእምሯ ደካማ ነው ወይስ አይደለም? በምን በበሽታ ነው በተፈጥሮ? በአፈጣጠር ደረጃ ከሆነ አይደለችም። እሺ እስኪ አንብብልኝ መጽሐፈ ቀለሜንጦስ ምዕራፍ 2 ምንድን ነው የሚለው? ሴት በተፈጥሮ ደካማ ናት ይላል። ማሻአላ በምኗ? ሴት በተፈጥሮ ደካማ ናት። የሰማችውን ሁሉ ምንም ሳታመዛዝን አሜን ብላ ትቀበላለች ይላል። በምኗ ደካማ የሆነችው? አልጨረስኩም ኢምራን ልቀጥል እንዴ? እየጠየኩህ ነው። ደካማ የሆነችው በምንዋ ነው?
አሁን በምኗ በተፈጥሮ ካለ በኋላ ከምን አንጻር እንደሆነ ግን አብራርቶታል። አይተውቆን እኛ እንናገራለን። ሴት ልጅ ሁሉን ነገር የምትሰማው ወይም የምታምነው እንላለን። ከአንተ በፊትም ብዙ ጊዜ የኛ አባቶች መድረክ ላይ ተናግረዋል። በምትሰማው ነገር ነው እና ሴቶች ጆሮአቸውን አማኝ ናቸው። የሚነግሯቸውን ሁሉ ይማረካሉ በመስማት። ወንድ በማየት ሴት በመስማት ትማረካለች ተብሎ ይታመናል። ይሄ ስለዚህ ሴት ደካማ ስለሆነችና የሰማችውን ሳታማዝን ትቀባለች አይደለ? እየተቆራረጥኩ አይደለም ኢብሮ ነው ከኔ አታስብ፣ በደንብ ይሰማል። ግን ዝም ብለህ ነው አይደል አንተ ኤምራን? ዝም ብለህ ነው እንጂ እኔ ተቋርጦብኝ አይደለም አይደል? ኧረ እያወራህ ነው ወንድሜ፣ እያወራህ ነው። አይሰማህም? ኦኬ እሺ እሺ። እና አሁን ያልከኝን ከሆነ ይሄ በቃ በዚህ ልክ ነው። ከዚህ በፊትም እንዳልኩ ነው። ሴት ኧረ ቆይ አልጨረስኩም፣ አንዴ አዳምጠኛ። ልጅ በምን ደረጃ ሲባል በመስማት ደረጃ ቆይ ይሰማኛል። እስኪ ሞታ ጎና እንዴ ታወራለህ? ቆይ እስቲ ሳውራ ትደረባለህ። እሺ አሁን ያ ጀማዓተል ኸይር ሰምታችሁ ከሆነ ኦኬ፣ ይሄን ብዬ እኮ ነው። አዎ የካሜራ ትንሽ ሲበራ የኔ ቆይቶ ነው መሰለኝ የሚደርሳችሁ። በቃ እንደዛ ከሆነ አስተካክል ይባል ተመለስ። ኖ እንደዛ ገብረማ እንደዛ ከሆነ አስተካክል ተመለስ። እሺ እዚህ ጋር 1400 ሰው ያዳመጠን ያለው ሰው ማክበር አለብን። እሺ ያ ጀማዓተል ኸይር ሰምታችሁ አይደለ? ሴት ልጅ በተፈጥሮ ደካማት። ቅድም ወገናችን ገብረ ማርያም ደካማ አይደለችም ብሎ የነበረ ግን ያው እዚህ ጋር በተፈጥሮ ደካማት ይላል። በተፈጥሮ ደካማ ናት። ቀጥሎሳ የሰማችሁን ሁሉ ነው ያለው ወገናችን። አንድ ወንድ በአይን ይማረካ፣ ሴት ደግሞ በመስማት ማረካች ቢሆን ነበር። ግን እዚህ ጋር ሁሉ ነው ያለው። ሴት ልጅ የሰማችሁን ሁሉ ምንም ሳታመዛዝን አሜን ብላ ትቀበላለች። እቺ ማለት የክርስቲያን ሴት ናት። የክርስቲያን ሴት የሰማችሁን ሁሉ አሜን ብላ ትቀበላለች ይላል። እንግዲህ የመጽሐፍ ቅዱስ እንደሚናገረው ሴት ልጅ ደካማ ናት፣ አእምሯ ደካማ ነው። ሲቀጥል ምንም አታሰሚ ያን የሚናገረው። ለማንኛውም እናመሰግናለን ወገናችን። ኔትወርክን ስታስተካክልና ግን ከሱ በፊት አንድ ደቂቃ ከሰማህ ማለት ነው። አንድ ደቂቃ አለ። ከዛ በኋላ ወደ ቀጣይ ሰው እናልፋለን። የለም መሰለኝ በቃ ወገናችን እሺ ኤምራን ግን ኔትወርክ ይዘዋል። ድጋሚ ኔትወርክ አስተካክል ጋስተላክሽ ወገናችን። አያችሁ አጀማ ይሄን ያልኳችሁ የክርስቲያን ሴት አእምሯን ራሱ መጠቀም አትችልም፣ አእምሯ ድፍን ነው እያለ ይናገራል እግዚአብሔር ነው። ጨርሻለሁ። ወንድም ኢብራሂም አለ ወገናችን ኢብራሂም ልል ነበር። አዎ አለው። ኦኬ አይ ቲንክ ጊዮናዊው ነው አይደለ? ጊዮናዊ አለ ወገናችን። ኮኔክሽን ነበር ያስወጣኝና አለው። አብሽር እንትን የተፈታች ሴት ማለት ነው። ሁሉም ሴት አንድ አይነት ናቸው እንደ ጊዮናዊው? የተፈታች ሴት ማለት ፈት የሆነች ሴት ጋለሞታ እንደዚህ ነው። አሁን እንደ እኛ አስተምሮ አንድ ባል ወይም አንድ ሚስት የሚፋቱበት 3 አይነት መንገድ አለ። አንደኛው የሃይማኖት ሕጸጽ ከተገኘባት ከተጋቡ በኋላ ማለት ነው። የሃይማኖት ሕጸጽ ማለት ምን ማለት ነው? ከኦርቶዶክስ ተዋህዶ እምነት ብታፈነግጥ መጀመሪያ እሱ ይጠይቃታል፣ ከዛ በቤተሰብ ያስጠይቃታል፣ ከዛ በካህን ያስጠይቃታል፣ ከዛ 3 ሽማግሌ ይዞ ይፍታት ይላል። አንድ በዚህ። ሁለተኛው ደግሞ በዝሙት ምክንያት ይላል። በዝሙት ምክንያት ማለት ምን ማለት ነው? ለምሳሌ የዝሙት ፍላጎት በዝሙት ምክንያት ይላል። በዝሙት ሪከርድ የምታረጉ ጠብቁ፣ በኋላ ሪከርድ ታደርጋላችሁ። ምን ማለት ነው? ባይጠጣሙ ብቻ አይደለም፣ ባይጠጣሙ አይደለም። እሷ ወይም የሱ የዝሙት ፍላጎት ቢሞት እሷ እሱን እንዲያገባ ትፈቅድለትና ከቻለ እዚው ጎጆ ሰርቶ የብቻ ሊይዛት። ዝሙት ግን አልገባኝም። የዝሙት ማለት ነው ወይስ የአልጋ? በዝሙት ምክንያት ማለት እየነገርኩ ነው። 2 አይነት ነው ያለው። አንደኛው እሱ ነው። ሁለተኛው ደግሞ እያመነዘረች እምቢ ብትለው በዝሙት ምክንያት ማለት አንደኛ የዝሙት እንትኑ ማለት ኤሮካቤ የሚለውን ለማለት አልጋ ላይ ባይስማሙ ነው ባጭሩ። ባይስማሙ ማለት ከምን አንፃር ነው? ለአንደኛ ፍላጎት ማውራት የለብንም እኮ ያንን እኮ አልጋ በቃ ወይ እሱ ደካማ ነው ወይ እሷ ደካማ ነች አሉ። ድክመት አይደለም፣ በበሽታ በምናምን ምክንያት ነው። በበሽታ በምናምን ምክንያት የማያደርጉ በአካባቢያቸው ሁሉ በበሽታ ብቻ ሳይሆን ወንዱ እንደውም ብዙ ጊዜ ለምሳሌ እሱ መነሳት ላይችል ይችላል። ኢብራሂም እባክህ አንድ ኢብራሂም እባክህ አልሰማም። እንዴ
ኢምሮ ባንዲ ግን ያልማሰማሁም እንዴ በዝሙት ባጣጣም እኮ ነው ያለው እኮ ነው የሚመስለው። አልገባኝም። ቅመህ ነው እንዴ የገባኸው? አዎ እንደዛ ነው ያልከው ጊዮናዊ። ወላሂ እኔም ለዛ ነው አልገባኝም። ኢብራሂም አንተ ትልቅ ሰው ነው፣ አፖሎጂ ይላል እንትን እሱ ዝም ብሎ ቅሞ ነው መሰለ የገባው። በጣም ነው የሚቀርበው። ተረጋጋ። ሌሎችንም ስታስወጣ ነው የቆየው። እነ ገብረ ማርያም አሁን ከገብረ ማርያም በላይ ምን ልታገኝ ነው ያስወጣኸው? ቅድም አላስወጣ ነው መስሎ እኮ በኔትወርክ እነዛ ሌላ ቤት እንደምናየው እናንተም አትሁኑ። ይሄ የምብሻሸቅ አይደለም። ኢምሮን ተረጋጋ። በቃ ቪዲዮውን አጥፋና አዳም። ወላሂ በኔትወርክ ምክንያት ነው ጊዮናዊው። እሺ በቃ እሺ እና ታዲያ ምንድን ነው አሁን እንዲናገር ቆራ ትሮጣለህ? እዛም እኮ የእናንተ ልጆች ያጥረገርግልሃል እያያዘ እንደዛ አታድርጉት። በቃ ባጭው እሺ አሁን ይኸውልህ ጥያቄ እኮ አልገባህም። የኔ ጥያቄ አንዲት ሴት በብዙ አይነት መንገድ ልትፈታ ትችላለች አይደለ? ያ ሁሉም የተፈታችዋ መንገድ ግን አንድ ነው። በሶስት ብቻ እሺ በቃ ግን ያው ጥፋተኛ ሆና ላይሆን ይችላል። ሁሉ ጊዜ ጥፋተኛ አትሆንም አይደል? ሴቷ ሁለቱም ወገን ነው ጥፋቱ ከሁለቱም ወገን ነው። ጥያቄ አሁን ጥያቄ አዳምጠኝ። በቃ ጥያቄ ነው። በጣም ጥሩ። ከሁለቱም ወገን ነው ጥፋቱ። እሺ ይምሮ ያዝልኝ። ኤፌሶን ማን ነው ይቅርታ፣ መጽሐፈ ምሳሌ ምዕራፍ 22 ቁጥር 14 ላይ የጋለሞታ ሴት አፍ የጠለቀ ጉድጓድ ነው ይላል። ጋለሞታ ሴት ሁሉ የጠለቀ ጉድጓድ ነው ሊያፋቸው ምን ማለት ነው? አንተ መልስልኝ። እንዴ አንተ አለ ጠየቀኝ። አንተ መልስልኝ። እንዴ ጥቅሱንም አሳየኝ። እኮ አሳየን። ይምሩ አሳየኝ። መጽሐፈ ምሳሌ ምዕራፍ 22 ቁጥር 14 ላይ መጽሐፈ ምሳሌ ምዕራፍ 22 ቁጥር 14 ላይ ያው ስንት ነው? ይሄው ቁጥር ምሳሌ 22 14 የጋለሞታ ሴት አፍ የጠለቀ 22 አንድ ላይ ያወጣልኝ። 22 አንድ ላይ ያወጣልኝ። ከ22 አንድ ጀምሮ ያ ምን ታረጋለህ? መጽሐፈ ቅዱስ ጥቅስ ተነጥሎ አይወጣም። የጋለሞታ ሴት አፍ የጠለቀ ጉድጓድ ነው። እግዚአብሔር የተቆጣው እና ከአንድ በል ጀምር ነው። ስንፍና በሕፃን ልብ ታስሯል። የተክሳዝ ይሄ እኮ ተክሳጽ ነው። ጋለሞታ ሴት ማለት ማለት ነው። ጋለሞታ ሴት አፍ የሚለው ነው ጥያቄ። ጋለሞታ ሁሉ አፋቸው የጠለቀ ጉድጓድ ነው። ጋለሞታ ማለት የሚለው መጀመሪያ ምንድነው? አንድምታው ገብቶሃል ወይ ነው? እኔ እስቲ አስረዳኝ። እሺ እኔ አልገባኝም። እኔ በቃ አስረዳኝ። እሺ ያው ሚውት አንድምታ ተርጓሚው አልገባህም አይደል? ጋለሞታ ማለት ወደ ኋላ በለውና እያየነው እንሂድ እያስረዳሁ ያልኩህ እኮ ለዛ ነበር። ኢብራሂም አታውቀውም? አይ ፐርሰናሊ ተወራረቀ ይፋላሲ ነው። በቃ ያው ጋለሞታ ማለት ምንድን ነው? እሺ ይሄ ፐርሰናልን ኢግኖር ማድረግ ሳይሆን ሐሳብ በሐሳብ ነው። ይሄ ፋላሲ እኮ ቅድም እኮ ስጠይቅህ እኮ ጋለሞታ ፈትነች ብለን እኮ ተነጋገረን ተስማምተን እኮ ነው የመጣ ነው። ዝም ብዬ እኮ አልመጣሁም። የትኛዋ ናት ያቺ ጋለሞታ? ናት ፈች ያቺ ባሏን በዝሙት ምክንያት በእምነት ምክንያት የፈታችው ባሏን እንደዛ አስቸግሯት የፈታችው ሴት ጋለሞታ ናት እኮ። ጋለሞታ ሴት ነው የሚናገረው እዚህ ጋር ስለ ጋለሞታ ሴት ነው የሚናገረው። እሷ አይደለችም ጋለሞታ ማለት። እሷ እኮ እግዚአብሔር ባሏን እንድትፈታ የፈቀደላት ናት። የቱ ጋር ነው እስቲ እንድትፈታ የፈቀደላት? አሳይኝ እስቲ ባይብል ላይ የቱ ጋር ባይብል ላይ ከዝሙት ውጪ ፍቱ የሚለውን እስቲ አሳይኝ። አዲስ ኪዳን ላይ ከዝሙት ውጪ ቅድም አውጥተህ እያስረዳህን አልነበረ? ማቴዎስ 19 ላይ እኮ ዝሙት እኮ በዝሙት ብቻ ነው እሱ የሚፈታው አይደለ? በምን የሚለው ነው ደግሞ የፈለገው? አይ ኢሙባ አደከመኝ ወላሂ። በእምነት የሚለው ነው የፈለገው። ጠቅሷን ዛሬ ነገርኩህ፣ ነገ ደግሞ መከራከር ያርገህ ታመጣት። ኢብራሂም ቆይ አንዴ ያጋራ። ሰላም አለይኩም። ሰላም አለይኩም። አልሰማም። ሰላም አለይኩም ኡስታዝ። ሰላም ወራህመቱላህ ኡስታዝ። ይሰማል? እኔ ይሰማል ኡስታዝ? አይ ጋለሞታ ማለት ባል የሌላ ሴት ማለት ናት። መበለት ማለት ደግሞ ባሏ የሞተባት ሴት ናት። አሁን የሄብሮ ጥያቄ የሚሆነው ምንድነው? ጋለሞታ ወይም አንተ በአንተ ትርጉም ሂድና ባል የሌላ ሴት ምንዋ ነው ምንድነው የሚለው ኢብራሂም?
አፏ የጠለቀ ጉድጓድ ነው ይላል ኡስታዝ። ያ ምን ማለት እንደሆነ አስረዳን አንተ። አሁን ጋለሞታ ማለት ምን ማለት ነው የሚለው ትርጉሙ ቀላል ነው። ሲምፕሊ አለቃ ወልድ ክፍሌ መዝገበ ቃላት ላይ ባል የሌላት ሴት ጋለሞታ ትባላለች። ለምሳሌ ረሃብ የምትባለዋ ጋለሞታይቱ ረሃብ የምትባለዋ ባል ስለሌላት ጋለሞታ ተብላለች በመጽሐፍ ቅዱስ ማለት ነው። ጋለሞታ ማለት አመንዝራ ማለት አይደለም። በተለምዶ ኢትዮጵያ ውስጥ ጋለሞታ ማለት አንድ ሴት ፍን ስትታይ ጋለሞታ ትባላለች። አኮርዲንግ ቱ ባይብል ግን ጋለሞታ ማለት ባል የሌላት ሴት ማለት ናት። ስለዚህ አሁን ጥያቄ የሚነሳው ባል የሌላት ሴት አንደበቷ ወይም ደግሞ አፏ የጠለቀ ጉድጓድ ነው ወይ ነው ጥያቄው። እዛ ሂድ ወደ ሌላ ነገር አታስበው። እሺ አይሂድ ነው ምናምን የሚለው ጥሩ ማብራሪያ ሰጠውበታል። እንደዛ ነው፣ እውነት ነው። አግብታ የፈታች ነው እንጂ ያላገባች ማለት አይደለም። ለምን ካላችሁኝ መነኮሳት አሉ አላገቡም። ጻድቃን አንስት ሴቶች አሉ አላገቡም። እነሱ ጋለሞታ ናቸው። አግብታ የፈታች ጋለሞታ ናት የሚል መጽሐፍ ቅዱስ ላይ ጥቅስ ሲኖር ይሆን? እስቲ አንድ ጥቅስ ስጠኝ። ብዙ አግብታ የፈታች ሴት ናት ጋለሞታ። መጽሐፍ ቅዱስ ላይ ጥቅስ ሲኖር ይሆን ወይ ነው ያልኩት። በመረጃ ቢሆን ጥሩ ነው። ጊዮናዊ የሚባለው ነገር ነገረን እንዳንል ጋለሞታ ማለት አግብታ የፈታች ሴት ናት የሚል ማስረጃ። ጋለሞታ ማለት ያለገባች ሴት ናት የሚለውን ማስረጃ ፈልጋለሁ። እኔ መጀመሪያ እርስዎ ስለሆኑ ቀድሞ ተናገሩ። ክፍሌ መዝገበ ቃላት ላይ እንደዛ ይላል። እምኑ አለቃ መዝገበ ቃላት የኦርቶዶክስ ተዋህዶ ማስረጃ መጽሐፍ ነው። መዝገበ ቃላት ነው እኮ የሁሉ መዝገበ ቃላት ነው። አንተ ደግሞ ከመዝገበ ቃላት ወይ ከባቢል ስጠኝ ነው ያልኩህ። አለበት ስጠኛለህ እኮ እሱ የኔ ማስረጃ ሊሆንኛ አይችልም። አለቃ አንተ ላልከበት ነገር ማስረጃ ስጠኝ ነው ያልኩህ። ጋለሞታ ማለት ባል አግብታ ብዙ ወንዶችን አግብታ የፈታች ሴት አልኩኝ እንኳ ጥቅሱን ምዕራፍና ቁጥሩን መናገር የለም እኮ። ምን ላይ ላገኘው እችላለሁ ማለት ዝም ብዬ በደፈናው ልቀበለው በጭፍን መጽሐፈ ቅዱስ ጋር እኮ። ምን ላይ መጽሐፍ ቅዱስ ላይ ያቺ ሳምራዊት ሴት ብዙ ባሎችን ፍንጭልስ እኔ ቁጥር አልናገርም። ለምን ካልከኝ ነገ ደግሞ እሷን አንጠልጥለው ስለሚመጡ ማለት ነው። ቆይ ዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷ ሴት ብዙ ወንድ ያገባች አግብታ የመጣችው ጋለሞታ ተብላለች እንደ መጽሐፍ ቅዱስ? አዎ። ኦኬ እስቲ ጥቅሱን አውጣውና ዮሐንስ ወንጌል ምዕራፍ 4 ላይ አውጥቻለሁ። ቁጥር ስንት ላይ? ቁጥር ስንት? እኔ ጋር ነህ? አንተ ጋር ነኝ። ዮሐንስ ወንጌል ምዕራፍ 4 ላይ ናት ያለችው ሴቷ። ጋለሞታ ተብላለች እሷ? አዎ ብለኛል። ቁጥር ስንት ላይ ልምጣ? ዮሐንስ ወንጌል ምዕራፍ 4 ቁጥር ስንት? ቁጥር ስንት ላይ ነው ጊዮናዊ? አቤት ምዕራፍና ቁጥር እኮ አልናገርም ብያለሁ። እኔ ፍንጭ ከሰጠው ለምን ምዕራፍና ቁጥር ከተናገርክ እንዴት እንግባባለን? ይሄው ዮሐንስ ወንጌል ምዕራፍ 4 ላይ ነው ያለው። እንደዛ የሚል የለም። ጋለሞታ ናት የሚል እኔ እንደዛ ብዬ ቁጥርና ምዕራፍ አንጠልጥዬ አልሮጥም። አንድምታ አለው። አንድምታው ማንበብ ያስፈልጋል። ሊቃውንትን ማንበብ መከተል ያስፈልጋል ብሎ እንደዚህ አይደለም። ቀጥሉ በቃ ችግር የለም። ኡስታዝ እኔም እኮ ለዛ ነው ተውኩት። ኢብራሂም ምንም እንትን የለውም። ቀጥል ይምሩ። አንድ ልቅደም ህግ ነው። ቅድም ኢብራሂም ሰምተው ከሆነ በዝሙት ካልተጣጣሙ ብሎ ተናገረ። ዝሙት የሚለውን በእንትን ተርጉሞት ማለት ነውና ያው ዝሙት እንደምናውቀው ከተፈቀደው ማድረግ ወገናችን ግን ዝሙት ማለት አልጋ ላይ የሚደረግ ነገር ሁሉም ዝሙት የሚያሳስባው አንደኛ። ሁለተኛ ደግሞ በሃይማኖት ካልተጣጣሙ መፋታት ይቻላል ብለዋልና ማስረጃ ይፈልጋል። ለሁለት ነገር ማስረጃ ያቅርብልን። ለምኑ ነው እሱም በጣም ነው የገረመኝ። በሃይማኖት ካልተጣጣሙ መለየት ይችላሉ ብሎ ሲል ነበርና በቤተክርስቲያን ደረጃ ነው ወይስ በሃይማኖት ካልተጣጣሙ ነው ያልኩ ወይስ ከተጋቡ በኋላ አንዳቸው የሃይማኖት ተጸዝ ቢገኝባቸው እኮ የሃይማኖት እምነታቸውን ቢቀይሩ መፋታት ይችላሉ? አንደኛው ከቀየረ አንደኛው ሃይማኖት ቢቀይር ይፋታሉ። ኦኬ ማስረጃ ይኖር ይሆን? መጽሐፍ ቅዱስ አለ ምን ላይ አለ? መጽሐፍ ተግሳጽ ነው። መጽሐፍ ቅዱስ ላይ ነው ያልኩ። መጽሐፍ ቅዱስ ላይ ነው ያልኩ እኮ አለ። መጽሐፈ ተግሳጽ እሺ፣ ምዕራፍ ስንት? ወይ 80 ላይ ያውጣለት 80 ምዕራፍ ስንትና ቁጥር ስንት ላይ?
ምዕራፍ ስንት እናውጣ? መጽሐፈ ተግሳጽ 80 ላይ ነው ያለው። ምን ነው መጽሐፈ ተግሳጽ ላይ ያለ አልከኝ። በሃይማኖት የተነሳ ሰዎች መለያየት ይችላሉ። ከተጋቡ በኋላ አንደኛው ወደ ሌላ ሃይማኖት ቢሄድ አልክ። ይቻላል በእናንተ እምነት እንደዛ? ኖ አይጠየቁ ጥያቄ በባይብል ነው የጠየቁ አለ ስላልከኝ ነው። ይቻላል ወይ በእናንተ በቁርአን ይቻላል ወይ? በቁርአን ይቻላል ወይ? እንዴት ያለ ነገር ነው? በርኖ ፕሩፍ ፋላሲ አትጠቀማ ማለት ለጠየቀው ጥያቄ ነው። ከክልኝ አይደለም። ፋላሲ አይደለም ይሄ። ፋላሲ አይደለም። መልስ ታውቀዋለህ እኮ ይሄን እንደማይሆን እኮ ታውቀዋለህ ማለት ነው። ማስረጃ የለውም ማለት ነው። መጽሐፈ ተግሳጽ ላይ አውጥቻለሁ። ምዕራፍ ስንት ቁጥር ስንት? አንብበው ከቁጥር 1 እስከ መጨረሻው። ምዕራፍ ስንት ምዕራፍ ናቸው ያሉት? መጽሐፈ ተግሳጽ ከቁጥር 1 እስከ መጨረሻው አንብበው። ከቁጥር 1 እስከ መጨረሻው እንዴት ይባላል? እንዴት ነው እንጂ ማን? እሺ በቃ ኢምራን ቀጥል፣ ችግር የለም። ወይ ሌላ ሰው አስገባና እንትን ይቀጥሉ። ኡስታዝ ኧረ ሙሉ ምዕራፍ ቀስ በቀስ ሙሉ መጽሐፍ ቅዱስ አንብባው አይቀርም። በዚህ ከቀጠለ ቤት እንደሚመጡት አይታወቅም። እኔ ከማን ጋር እንደሚጋጭ ታውቃለህ ኤብሮ? ማቴዎስ ወንጌል ምዕራፍ 19 ላይ ያለ ዝሙት ምክንያት ነው የሚለው። ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ነው አለ። በሃይማኖት ምክንያት አይደለም። ተመልከት፣ ከዛ ጋር ነው የሚላተመው። ራሱ ቢያመጣም እንኳን ጥቅስ ግጭት ነው የሚሆነው። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈትቶ ሌላ የሚያገባ አመንዝራ ነው ይላል ማቴዎስ 19:69 ላይ። ያለ ዝሙት ምክንያት መፍታት የተከለከለ ነው። ፍቺ ይፈቀዳል በክርስትና። ነገር ግን የሚፈቀደው መቼ ነው? አንድ ሰው በዝሙት ምክንያት ነው ከሁለት አንዱ ከቀበጡ ወይም ደግሞ አንሶላ ከተጋፈፉ ከሌላ ሰው ጋር መፋታት ይቻላል። እንደዛ ብሎ ነው ያስቀመጠውና ከዛ አንፃር ነበረ ማለት ነው። ኡስታዝ ትክክል ነው ወላሂ። እኛም እኮ ስንጠይቀው የነበረው ይሄንን ነው። መጀመሪያ ጠየቅነው፣ ከዛ ሌላ ታሪክ አወራ። ያው እኛ ቁም ነገሩ የመደምደሚያችን ምንድነው? ያለ ዝሙት ምክንያት አንድ ሰው መፍታት የማይችል ከሆነ መጨረሻ ላይ ዝሙት ሰርቶ ይፋታል ማለት ነው። በቃ መፍትሄ ከሌለ ቆንጨራ ይዘው ሃይማኖትም ሲለያዩ የሚገርም ነገር ማለት ነው። በሃይማኖት ከተለያዩ ደግሞ ይፋታሉ። በመጽሐፍ ቅዱስም ከሆነ ስለማያውቁ እኮ ነው። አሁን እኮ ስለማያውቁ ነው። አሁን ኢምራን አምጣ ሲለው ማምጣት እንደማይችሉ ስለምናውቅ እንጂ መጽሐፍ ቅዱስ ላይ አንድ ሰው የተለያየ ሃይማኖት ቢኖራቸው ኤብሮ ምን እንደሚሆኑ ታውቃለህ? ተፋተው ሌላ ማግባት አይችሉም። ታውቃለህ ይሄን? አዎ ትክክል፣ በትክክል አዎ፣ ወላሂ አይችሉም። አዎ ሌላ ሰው ማግባት አይችልም። እና ይሄው ይላል እንግዲህ ከኢየሱስ ትምህርት ጋር ይቃረናል። ኢየሱስ ያለው ያለ ዝሙት ምክንያት ነው ያለው። ጳውሎስ መጣና ደግሞ ምን አለ? ሰዎች መፋታት ይችላሉ አለ። በሃይማኖት የተነሳ ግን ተለያይቶ ሌላ ማግባት አይችሉም። ቆሞ ቀር ይሆናሉ። አንድ ሴት የሃይማኖት ልዩነት ከተፈጠረባት ከባሏ ጋር መለየት ትችላለች። ለምሳሌ ክርስቲያን ከነበረች ባሏ ተነስቶ ሙስሊም ቢሆን ትፈታዋለች። ነገር ግን ሌላ ሰው ማግባት አትችልም፣ የተከለከለ ነው። ስንቶቻችሁ ይሄን ታውቃላችሁ? አሁን ያውቃለሁ ኡስታዝ፣ እኔ በአባቴ ምክንያት ነው ያወቅሁት። አይ ታች ያሉትን ያልኩት ለታች ያሉት አንተማ ታውቃለህ። ኮምፓራቲቭ ሪሊጅን ላይ ነው ያለው። ጥቅሱን እናውጣው ኤብሮ። ደስ ይለናል ኡስታዝ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ ያውጣላችሁ። ይሄ ምዕራፍ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ በጣም በደል ነው ይሄ፣ ትልቅ በደል ነው ኢብራሂም፣ ትልቅ በደል ነው በጣም ወላሂ በጣም። አያችሁት? ሚስት ከባሏ ጋር አትለያይ፣ ብትለያይ ግን ሳታገባ ትኑር። ለምን ሲባል ከባሏ ጋር ትታረቅ ወይም ከባሏ ጋር ትታረቅ። ባልም ሚስቱን አይተዋት ብዬ የተጋቡትን አዛቸዋለሁ፣ እኔ ግን አላዝም ጌታ ነው የሚለው አለ። እና ምን ይላል? ሌሎች ግን እላለሁ ጌታ አይደለም፣ ከወንድሞች ወገን ያላመነች ሚስት ያለችው ቢኖር እርሷ ከእርሱ ጋር ልትቀመጥ ብትስማማ አይተዋታል። ያላመነ ባል ያላት ሚስት ብትኖር ከእርሷ ጋር ልትቀመጥ ቢስማማ አትተው ይላል። ስለዚህ ሚስት ከባሏ መለያየት ከፈለገች ትለያያለች፣ ግን ሌላ ማግባት አትችልም። ቆሞ ነው የምትቀረው። ለምሳሌ ደበደበኝ እንትና ላይ ምናምን ብላ ብትለያይ ትለያያለች፣ ችግር የለውም። ወይ ደግሞ ማድረግ ያለባት ሁለት ምርጫ ነው፣ ወይ ከባሏ ጋር ትታረቅ ወይ ደግሞ ሳታገባ ትኑር ነው የሚለው። ኡስታዝና እያመነዘሩ ውሽማ እየያዙ መኖር ነው እንግዲህ። ከዛ በኋላ ወይ የመደብደቡን ህይወት መምረጥ ነው እንግዲህ። ሄሎ ይሰማል? ይሰማል። ሄሎ
ዋይድ ወይ አሁን አንተ ምዕራፍ አንደኛ ቆሮንቶስ ምዕራፍ 7 የተረዳህበት አንግል ምንድን ነው? እኔ ምን አውቃለሁ? አስረዳኝ እንጂ ኢብራሂም ነው ያመጣው። እኔ እንዳስረዳ አይደለም። አንተ አይደል እንደ አሁን ጥቅስ ብለህ ምሳሌ ብለህ የጠቀስከው እሱን አይደለ? አንተ የተረዳህበት አንግል ምንድን ነው? ከኢብራሂም ጋር አውሩ። እኔ ትንሽ የመረዳት ችግርም ስላለብኝ ቶሎ አይገባኝም እና ስለ ኢብራሂም አስረዳው ይሄን ነገር። ጎበዝ ኢብራሂም ይሰማል? እሺ ያው ይሰማኛል። አንተ አሁን ከቅድም ጀምሮ ያው እየተከታተልኳችሁ ነበረ። እሺ እንዴ ተልችቷል እንዴ? ኧረ አልሰለቸኝም። አንተ ደስ ስለምትለኝ እኮ ነው። እሺ በጣም እና ስትለኝ እኮ የሆነ የመሰልቸት አደረገው እና አሁን እንትን አምላካችሁ እግዚአብሔር እንደዚህ ያዛል፣ ሴቶችን ያወርዳል፣ ይቀጥቀጥ ይላል፣ አስገድዶ ይድፈር ይላል፣ ምናምን ይላል። አሁን የሁሉ ነገር በብሉይ የተጻፈውን ሁሉ ነገር ጠቅሳችኋል አይደል? እውነት ግን ማለት ነው አሁን በአዲስ ኪዳን የተጻፈውን ለምን አትመልስም? አሁን ያወራ ነው ነው አይደለም እኮ ምን እናስምርበታ አስምረንበት እንለፍ። እሺ እንለፍ። አይሻልም? አሁን ምንድነው ልል የፈለጉት አሁን ባለው ነባራዊ ሁኔታ አሁን እኔ እናንተ ባለንበት ጊዜ በእንደዚህ ነው ወይ የምንተዳደረው ነው? እሱ ላይ እንመጣለን። አሁን እንመለሳለን። ኢየሱስ ክርስቶስ ምንም አይነት ሕግ አልሻረም። አሁን ክርስቲያን ማንኛውም በመጽሐፍ ቅዱስ የሚተዳደር ክርስቲያን በእንደዚህ አይነት መንገድ ነው ሴትን ሪስፔክት የሚሰጠው መልስ የሚሰጠው እንደዛ ነው። እናንተማ ትክክለኛ ሕግ እንዳልሆነ ስለምታውቁ በዛ ሕግ አትመሩም። አሁን ይሄኛውን ማቴዎስ ላይ ያለውን ጥቅስ እናውራ። ማቴዎስ ወንጌል ምዕራፍ 19 ላይ ማቴዎስን ደግሞ ማቴዎስ አንደኛ ቆሮንቶስ 7 ነው የምናነበው። አንደኛ ቆሮንቶስ እሺ ማቴዎስ ምን አለ ንገረኝ እስቲ። አንዲት ሴት የምትፈታው በዝሙት ምክንያት እንጂ በምንም አትፈታም ሌላ አለ ኢየሱስ ክርስቶስ። በዝሙት ምክንያት ማለት አንደኛው እኔ የተረዳሁት አንደኛው ምንድነው ምናልባት ስትማግጥ ወይ ደግሞ ከሌላ ወንድ ጋር እንትን ስትል ከታየች ምናምን ነው፣ በዛ ኮንቴክስት ነው። ሁለት ደግሞ መኝታ ማለት በግብረ ስጋ ግንኙነት ጊዜ ወይ ሁለቱ ቅድም ወንድማችን እንዳለ ምናልባት የበሽታ የህመም ጉዳይ ካለባቸው በዛ ጉዳይ ሊለያዩ ይችላሉ፣ ወይ ልጅ መውለድ ማይችሉ። ኧረ ተው መጽሐፉ ጨምር በለጠ። መጽሐፉ እንደዛ አይልም። ምን ሆናችሁ ነው? እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላኛይቱን የሚያገባ ሁሉ ያመነዝራል ነው የሚለው። ስለዚህ አንድ ሰው እኮ ሚስቱን ፈቶ ማለት ሚስቱን ትቶ ከሚስቱ ሌላ ሄዶ የሚያማግጥ ከሆነ ያመነዝራል። አረ የሚያማግጥ አይደለም የሚያገባ ነው የሚለው እንዴ። ሚስቱን ፈቶ ሌላ ሚስት የሚያገባ ከሆነ ዝሙት ከሌለ ያለ ዝሙት ችግር ምክንያት ማለትም ሚስቱ እሱ ላይ ወይ ዝሙት ካልሰራችበት ወይ እሱ ደግሞ ሚስቱ ላይ ዝሙት ካልሰራ በቀር ይሄ ሰውዬ ሚስቱን መፍታት አይችልም። ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ማቴዎስ ወንጌል ማቴዎስ 19 እናንተ ወላሂ እንደቀል በነገራችሁ በጣም ከባድ እኮ ነው ወላሂ። እንዴ በጣም ከእስር ቤት እኮ ነው እንዴ። ተረጋጋ። ቆይ ለአንተ አይደለም ለህዝቡ ነው፣ አንተ እስከምታወራ ድረስ እኮ። እሺ ይልቀጥልሽ። እሺ 19 ስንት? ትእዛዙ ከባድ ነው። 19:9 19:9 አንተ ራሱ መፍታት አለብን እንጂ ነገሩ ዝሙት ከሌላ አይፈታም ተብሏለሽ። እኔ ግን አንድ ሰው በዝሙት ምክንያት ካልሆነ በቀር ሚስቱን ፈቶ ሌላ ሴት ቢያገባ አመነዘረ እላቸዋለሁ አለ። እሺ ምንድነው እዚህ ጋር ጥያቄክ? ጥያቄውማ ያነበብከው ነው። ምንድነው አንድ ሰው ሚስቱን መፍታት የሚችለው በመሃላቸው መማገጥ ካለ ብቻ ነው። አንደኛው ሌላ ቦታ ሄዶ ከማገጠ ወይ ደግሞ እሱ ከማገጠ ወይ እሷ ከማገጠች ያ ችግር ካለ ብቻ መፍታት ይቻላል። ከዛ ውጪ ግን ያለ ዝሙት ምክንያት የሚፈታ አመንዝሯል ነው ሌላ ሚስት የሚያገባ እኮ። ታዲያ ምንድነው ታዲያ አንተ ጥያቄ ፈጠረብን? አዎ ጥያቄውማ እስር ቤት ነው ወይ ትዳር? ሰዎቹ በሌላ ምክንያት ባይስማሙ የአልጋ ላይ ላይስማሙ ይችላሉ፣ ኢኮኖሚካሊ ላይስማሙ ይችላሉ፣ ወይ ደግሞ ሌላ ማያስማማቸው ቤተሰብ ላይ ያስማማቸው ይችላል። ጠጪ ሊሆን ይችላል፣ ጫት የሚቅም ሊሆን ይችላል፣ በየመንገዱ ትቦ ውስጥ እየገባ ብሩን የሚያስረክብ ሊሆን ይችላል፣ ማስተዳደር የማይችል ሊሆን ይችላል።
እና እቺ ሴት እየተቃጠለች ዘላለም አለማውን ትኖር እስር ቤት ነው ትዳር? አዎ ግን ኢብሮ ኢብራሂም መቼም አንተ ብዙ ነገር ማለት ታውቃለህ አይደለ? ብዙ ነገር የምታውቅ ልጅ ነህ። ሁላችንም እዚህ ላይ አዋቂዎች ነን አይደለ? ግን ብዙ ጊዜ ለሽምግልና ባልና ሚስት በሚባሉት ሽምግልና ስትቀመጥ ስፔሲፊክሊ በዚህ ጉዳይ ነው ብለው ይነግሩሃል? ባልና ሚስት ለምሳሌ ሌላ ምክንያት አይፋቱ ነው መጽሐፍ። ሌላ ሚስት ያማግጥብህ። ቆይ ስማኝ፣ ማለት ሴክስ ላይ ደካማ ነው አልጋ ማለት እንትን ማለት እንደዚህ አይነት ችግር አለበት ምናምን ብለው ይነግሩሃል? አዎ ይናገራሉ። ሌላ ሴት ጋር ይሄዳል ምናምን ብለው ይናገራሉ። እንደዚህ ሴቶች ስፔሻሊ በብዛት እኮ በሌላ ነገር ከቨር ይደረጋል እንጂ በእንደዚህ ያን ነገር ተብሎ እኮ አይነገርም። ማለት ነው ሰፈር ውስጥና የድሮ ያታወራብና እዚህ ጋር ምን ሆነ ነው? እኛ አሁን ጥያቄው መጽሐፍ ቅዱስ ላይ ነው። ምን አገባን? እንደዚህ በተራክቦ ምክንያት ሳይጣጣሙ ሲቀሩ መፋታት ይችላሉ የሚላለን ባይብል ላይ ወፍ። እሺ ለማንኛውም ማመንዘር ከማመንዘር ማለት ከእንደዚህ በለጠ ይሄን ጨርስለት መጀመሪያ ላይ ኢብራሂም ሁለት ባልና ሚስቶች ጥንዶች በተራክቦ ሳይጣጣሙ ሲቀሩ መፋታት ይችላሉ የሚል መጽሐፍ ቅዱስ ማስረጃ አለ? እኔ አሁን እንደዛ አይነት ማስረጃ የለኝም። ኤብሮ ቀጥል። ግን ማለት ነው አሁን ባል ሌላ ሴት ጋር ከሄደ ወይ ሚስት ሌላ ሴት ጋር ከሄደች አመነዘረች፣ ስለዚህ መፋታት ይችላሉ ነው መጽሐፍ ቅዱስ እያለ። አዎ ካልተሰራስ ይሄ ነገር ካልመጣ ቤት ውስጥ ግን እንደፈለጉ ካልተሰራማ ሊፈታት አይገባም ነው። አይገባም። ጥሩ አሁን ጀግና በቃ አሁን መጣለኝ ፖይንቴ ላይ። ስለዚህ አሁን እሱ ቆንጨራ ይዛል፣ እሷ ሜንጫት ይዛለች። ቤት ውስጥ እንደ ቶም ኤንድ ጄሪ ኳ ከሽካ የቤት ዕቃ ምናምን እንዳለ እያፈራረሱ ልጆቹን እያሰቃዩ የላምብረት ባልየው ተቆይ ልጨርስ የላምብረት እያልኩ ነው። መጽሐፍ ቅዱስ ነው እኔን አይደለም የምትለው መጽሐፍ ቅዱስ ነው እያልኩ አንተ ነው። እሺ ይችላሉ። በጣም ጥሩ። በድብድብ ምክንያት ባልየው ቆይ አንዴ ባልየው አንድ ጊዜ ኧረ ቆይ ላውራ አንዴ። ባልየው እየሰከረ ቤት ውስጥ መጥቶ የሚያስቸግራት ከሆነ ጎረቤት የሚበጠብጥ ከሆነ አፉ የሚሸት ከሆነ ንጽህናውን የማይጠብቅ ከሆነ እንደዚህ አይነት በቃ የሚያስጠላ ባህሪ ካለው እቺ ልጅ መፍታት ትችላለች ወይስ አትችልም? በዚህ ጉዳይ መጽሐፍ ቅዱስ እንድትፈታ አያዝም። በቃ አመሰግናለሁ፣ ጨርሻለሁ። እኔ ለሌላ ሰው ድል ስጡ። በጣም አሪፍ ነው። በቃ በለጠ በጣም ነው የምናመሰግነው። በነገራችን ላይ እዚህ ተራክቦ ላይ ወንድና ሴት ሳይጣጣሙ ሲቀሩ መፍትሄው ወደ ሳይካትሪስት ነው መሄድ ያለባቸው። እኛ ጋር አይደለም መምጣት ያለባቸው። ኢምራን ገና አላገባው ትንሽ ልጅ ነው፣ የ19 ዓመት ልጅ ነው። ምንም የሚያውቀው ነገር የለም። ስለዚህ ማለት ነው ያገባው እኔ ያለው ሌሎቹ ብዙ ያላገባው አሉ ውስጥ ማለት ነው። ታዲያ ማለት አግብቷል። ስለዚህ አሁን እኛ ሳይካትሪስቶች አይደለንም። አንድ ሰው ለምንድን ነው የማይጣጣሙት የሚለውን ነገር ቆይታቸው ምንድነው፣ ለስንት ሰዓት ይቆያሉ አይቆዩም የሚለው ሳይካትሪስቶች በደንብ እውቀት ያላቸው ሰዎች አሉ። ጎግል ላይም ገብታችሁ ልታነቡ ልታገኙ ትችላላችሁ። ማንም አይመልስ። ይሄ በማንም ይፈታ አይደለም። ይሄ በማንም አይፈታም። ለማንኛውም እኔ እነግርሃለሁ። እኔ ሚዲያ ላይ ተማሪ ስላልሆንኩ ፕሮፌሽናሊ ግን ያነበብኩትን ልነግርህ እችላለሁ። ችግር ካለብህ አንተ እኮ ይፈታል ወይ ነው? በዚህ ነገር ይፈታዋለን። ይፈታል። ሲስተም ትምህርት አለው፣ ጥበብ አለው፣ ሁሉ ነገር ካነበብክ የማይፈታ ነገር የለም። እንደዚህ ይፈታል። ተፈጥሮን ማንም እነዛ ብለህ እንግዲህ ከማቴዎስ 19:9 ላይ የተፈጥሮ ጉዳይ አይደለም፣ ራሱ የተፈጥሮ ጉዳይ አይደለም፣ ሳይኮሎጂካሊ ፕሮብሌም ነው። አይደለም ሀቢቢ የሳይኮሎጂካል ጉዳይ ነው። ሳይኮሎጂ ጉዳይ ነው። እሱ ባለሙያ ሊያዩ ይገባል ራሱ ማለት ግን ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ያለ ዝሙት ምክንያት ተብሎ ነው የተባለውና ይሄን ይመስላል። ሌላ ሰው መግባት ይፈልግ ሰው ካለ አስገቡ። በለጠ አለ ከማን ነው? ከጨረቃ ከበለጠ አጠገብ ቆይ። በበለጠ አንተ በቃ ቆይ አንተ ደግሞ እድል ይሰጣል። እሺ አንዴ ጨረቃ ይቀጥል። መልካም በድጋሚ ሰላም ብያለሁ። በለጠ ቃለ ሕይወት ያሰማልኝ። በጣም ጎበዝ ልጅ። አታወርደኝ። ለምን ትፈራለህ? ሳታወርደኝ ልነግርህ እፈልጋለሁ። ቆይ ረጋቢ ኢልሳ ነኝ። ቤተ ኤልሳቤት ነኝ። ቆይ ተረጋጊ። ትልቅ ሰው ነሽ። በቪዲዮ አይቼሻለሁ። ስለዚህ ተረጋግተሽ ታወሪ ከሆነ እኔ ከኔ ጋር ታወሪያለሽ። ኦኬ ምንድነው ቅድም ያነሳሽው? አትደራረቢ ነው ለማለት የፈለኩት። ቅድም በጣም ስትደራረቢ ነበር። ለዛ ነው የማትግባቢው። ኦኬ
በጣም ጥሩ። ስለዚህ ምንድነው አንደኛ ጴጥሮስ ጥያቄ ነው የምንጠይቅሽ፣ ከዛ ወደ ቁርአን ትጠይቂናለሽ። አንዳንድ ጥያቄ ትጠይቂናለሽ። ቀለል አድርገው አንደኛ ጴጥሮስ 3:7 ላይ ያወጣላት ኢምራን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ ያወጣላት። ኦኬ ጨረቃ ሴት ልጅ ደካማ ፍጡር ናት? አይደለችም። ኦኬ አንደኛ ጴጥሮስ 3:7 ላይ አንብብላት። እንዲሁ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል። ማንን ነው ደካማ ፍጥረት ያለው? አዎ ነገረህ እኮ ቅድም አንድ ወንድሜ እኮ ሲገልጽልህ ነበር አይደል እንዴ? ሴት ልጅ ደካማ ብሎ ከሱ ላይ የገለጻት አዳምጠኛ አንተን ደካማ አንደራረብ ብለሃል። እዛ ላይ የሚገልጸው አሁን መጽሐፍ ቅዱስ ማንበብ ብቻ ሳይሆን እውቀት ያስፈልጋል። ምንድነው ሴት ልጅ በመስማት የሆነ ነገር ስትባል ቶሎ የማዳመጥ የመቀበል ፍጥነት አላት። ማብራሪያ አይደለም የጠየኩሽ። ጥያቄ ምንድን ነው የጠየኩሽ? ሴት ልጅ ደካማ ፍጥረት ናት ሴት ልጅ ደካማ ናት አልክ አይደለ? ደካማ ፍጥረት ናት ወይስ አይደለችም ስልሽ ምንድን ነው ያልኩት? አይደለች። ደካማ ፍጥረት ይላል ባይብሉ። አዎ ደካማ ፍጥረት ናት። አሁን ደካማ የምንለው በምን መሰለ? በምን ነው በኋላ አሁን እኔ ወአዲ ማብራሪያ ስፈልግ ቆይ ኦኬ ማብራሪያ ስፈልግ በኋላ ትነግሪኛለሽ። ምንድን ነው ደካማ የሆነችው ሌላ ጉዳይ ነው። ሴት ልጅ ደካማ ፍጥረት ናት ወይስ አይደለችም? እንደዚህ እንደ ጴጥሮስ ትምህርት አይደለችም። ደካማ ፍጥረት ናት አይልም ወይስ ይላል መጽሐፉ? አዎ ቢልም አልኩ እኮ አንድምታውን መረዳት ይገባሃል። አንድምታውን ትነግሪኛለሽ በኋላ። አሁን ደካማ ፍጥረት ናት ወይስ አይደለችም በምን እንደሆነች ማብራሪያ ስፈልግ ሁለተኛው እንሄዳለን። ደካማ ፍጥረት ናት ይላል። ደካማ ፍጥረት ስለሆኑ ይላል። ናት አይደለችም? ደካማ ፍጥረት አይደለችም። እዚህ ጋር ይላል አይልም? ደካማ ፍጥረት አይልም ወይስ ይላል? አሁን እኮ ልንግባባ አንችልም። በዚህ ያው እናድራለን እንጂ ይላል ወይስ አይልም ነው ጥያቄው። ፍቹን ያስፈልጋል። አይ ትነግሪኛለሽ ፍቹን ስፈልግ። እዚህ ጋር ደካማ ፍጥረት ይላል፣ ግን በምን ደካማ እንደሆነች በኋላ ላይ ትነግሪኛለሽ። ይኸውልህ ከሱ ላይ ያለበት ምክንያት ትነግሪኛለሽ። መጀመሪያ ደካማ ፍጥረት ይላል ወይስ አይልም? ይላል ወይስ አይልም? እሱን እንጨርስ። ይኸውልህ አንተ እኮ አነበብከው አይደለ? ያነበብከው ደግሞ የጠየኩሽ ጥያቄ ደካማ ፍጥረት የሚለው ከምን አንጻር ነው? ፊዚካሊ ነው፣ ሜንታሊ ነው፣ ስፒሪቹዋሊ ነው የሚለውን በኋላ ላይ ጠይቅሻለሁ። የጠየኩሽ ጥያቄ መጽሐፉ ላይ ሴት ልጅ ደካማ ፍጥረት ናት ይላል ወይስ አይልም? የስ ኦር ኖ? አንተ አነበብከው እኮ ከከኔ ምን ይላል ወይስ አይልም መጽሐፉ? ስለዚህ ይላል ወይስ አይልም? ኮንፈርም አድርግልኝ። ኦ ማይ ጋድ። አይ ይኸውልህ እኔ አሁን ይቅርታ ሁሉንም ማየት ያስፈልገኛል አይደል? የራሴ መጽሐፍ ይላል ወይስ አይልም? አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ይላል ወይስ አይልም? ኦ ማይ ጋድ። ይኸውልህ እያንዳንዷ ነገር ራሴ ካላየው እንዲህ ነው አይደለም። ነገር ለሊናና ለታዳሚ ጥያቄ ወደ ቀጣዩ ነጥብ እንሂድ። ሴት ልጅ ደካማ ፍጥረት የተባለችው ከምን አንጻር እንደሆነ ሁለተኛውን ንገሪኝ። አንቺ የፈለግሽው ከምን አንጻር? አዎ ይኸውልህ በጣም ጥሩ። አሁን ጥሩ መጣ። ቅድም አንድ ወንድሜ በጥሩ ሁኔታ ሲገልጽልህ ነበርና የሆነ ነገር ሰምታ ከማመን አለ አይደል በፍጥነት በዛ ደካማ ነች ብሎ ይላታል። ከዛ አንፃር ከምን አንፃር ነው ታዲያ ማለት ነው ደካማ ፍጥረት ነች የተባለችው? ከምን አንፃር እንጂ ወይ በእምነቱ አይደለም ወይ በትዳሩ አይደለም ወይ ከምን አንፃር አይደለም አላለም። እንደዛ አላለም። ከምን አንፃር ነው የሚለውን ብቻ እንድትነግሪኝ ነው። ከምን አንፃር ነው የተባለችው? ጆሮዋን በማመን ሰምታ ምንድነው አዳምጣ ማስረጃ ይኖር ይሆን? ሰምታ በመተግበር ማስረጃ ይኖር ይሆን? ማስረጃ ቢሆን ዋናው ማስረጃ ቢሆን እኮ ግልጽ እኮ ነው። በለስን በመብላት ነው። ይኸውልሽ አንደኛ ጴጥሮስ 3:7 ላይ ደካማ ፍጥረት ሲላት ዝም ብላ ስለምትሰማ ነው። ጆሮዋ ቱሪናፋና ስትለው ወንድ ሲነፋ ዝም ብላ ስለምትቀበል ነው። ኦኬ የጴጥሮስ ተማሪ ቀለሜንጤዎስ ምን እንደሚል ታውቂያለሽ? የእሱ ተማሪ ይሄን ጥቅስ ሲያብራራው ከአንቺ የበለጠ ማለት ነው። እስቲ ቀለሜንጤዎስ ምዕራፍ 2 ቁጥር 14 ላይ ያወጣላት።
ይሄንን የጴጥሮስን ቃል ሲያብራራው ማለት ነው። እንግዲህ ማንን እንስማ? ጨረቃን እንስማ? ቀለሜንጦስን እንስማ? የጴጥሮስ ተማሪ ነው ወይስ አንቺ በጴጥሮስ ዘመን ነበርሽ? ጆሮ ስትሰማ ቱሪናፋዋንና ቱልቱላን ወንድ ልጅ ሲፎትታት ዝም ብላ ትፎትታለች እያልሽ ነው ያለሽው። ግን መጽሐፉ እንደዛ አይደለም የሚለው። ደካማ ፍጥረት የሚላት ከምን አንጻር ነው? ከአካላዊ ነው አይደለም የሚለውን እንየው። ቀለሜንጦስ ምዕራፍ 2 ቁጥር 14 ላይ እዩ። ሴት በተፈጥሮ ደካማ ናት አለ። አንቺ አይደለችም አልሽ ቀደም። ለምንድን ነው ምንዋ ነው ደካማ የሆነው ስትል የሰማችሁን ሁሉ ሳታመዛዝን አሜን ብላ ትቀበላለች እኮ ነገርኩህ እኮ በለስን በመብላት ወይም በማስበላት ሳታመዛዝን ትቀበላለች። የሰማችሁን ሁሉ ሳታመዛዝን ትቀመጣለች። ምን እያለ እንደሆነ ታውቂያለሽ? ዶማናት እያለ ነው። ዶማናት ሳታመዛዝን ትቀበላለች። አይምሮዋ ችግር አለባት እያለ እናት ዶማናት ደካማ ፍጥረት የተባለችው ከአይምሮ አንጻር ነው። አይምሮዋ ችግር አለባት እያለ ነው ያለው። ምን ታያለሽ? ያንቺ እናት እህቴ፣ ያንቺ እናት አትቀላቂ። አይ እኔ አይደለም አሁን የወለደች እናትህ አንተውን አዋቂ ነኝ ትላለህ። አንተን የወለደች እናትህ ዶማናት እያልከኝ ነው። እኔ አይደለም ወላሂ አይደለም። ይሄ ግን ጥቅስ ግን እንደዛ ነው። ይሄ ጥቅሱ ነው የሚለው እኮ አንተ ካላልክ እንግዲህ የሰማችሁ ሁሉ ሳታመዛዝን ይሄው ሳታመዛዝን አሜን ብላ ትቀበላለች ይላል። ሴት ልጅ ሳታመዛዝን አሜን ብላ ትቀበላለች። ይኸውልህ ይሄ የተባለችበት ምክንያት በለስን ሳታመዛዝን አሜን ብላ ትቀበላለች ወይ? ይሄ ነገር ነው። ሴት ልጅ በተፈጥሮ ደካማ ናት። የሰማችሁን ሁሉ ሳታመዛዝን አሜን ብላ ትቀበላለች ወይ ነው የጠየቅሽው? አዎ ወይ አይደለም በይ። በጣም ጥሩ እሺ ወንድሜ፣ በጣም ጥሩ። አሁን ለጠየቀኝ ጥያቄ አዎ አይደለም አንተ አዋቂ ነኝ ብለህ ጥያቄ ነው የምጠይቅህ። የአንተ እናት ሳታመዛዝን አንተን አሳደገች ወይ? አላሳደገችም። አሁን የመለሰልኝና መልሱን እዛ ነው የምታገኘው። ስለ ባይብል ነው የምናወራው። ባይብሉ ትክክል አይደለም ያለን ያለን ሐሳቡ ትክክል አይደለም። ሴት ደግሞ እኮ ትክክል አይደለም። አውግሽ አየው አይደለ? ያንተ እናት ሳታመዛዝን ነው ወይ ያሳደገችህ? እንግዲህ በቃ አልፈለገችም ማለት ነው። አሁን እሱን አዎ ካልከኝ እኔም እንዳንተ አዎ ላለው ግን አዎ ምለው አዋዲ ቀለሜንጦስ ምዕራፍ 2 ቁጥር 14 ላይ ባለው ጥቅስ መሰረት ሴት ልጅ አንተን ትምህርት ቤት አንጠልጥላ ወስዳ እንግዲህ አልተግባባንም ማለት ነው። ይምራን ቀጥሉ በቃ ምንም ማድረግ አይቻልም። እኔ አላልኩም እኮ እኔ አይደለም ያልኩት። ከኔ ቢሆን ኖሮ ልክ አይደለውም። ሴት ልጅ ዶማናት ብሎ ያስቀመጠው ወይም ሳታመዛዝን ዝም ብላ ነው የምትቀበለው ያለው ቀለሜንጦስ ምዕራፍ 2 ቁጥር 14 ላይ ያለው ጥቅስ እንጂ ነው አይደለም። ይሄ ጥቅስ ትክክል አይደለም። ሴት ልጅ ዶማ አይደለችም እያልኩኝ እየተከራከርኩኝ በተቃራኒው እየተናገርኩኝ አንቺ ተመልሰሽ እናትህን እንደዛ ትላለህ ምናምን ነገር ትኛለሽ ማለት ነው። ኤኒዌይ ቀጥሉ፣ ችግር የለውም። ከዚህ በላይ እንኳን ጥሩ አይደለም። በጣም ጥሩ። አሁን ወደ መጨረሻው ስንሄድ እኔ አንድ ነገር የምነግራችሁ ምን አለ መሰለህ፣ አሁን እንደዚህ ለመከራከር የእናንተንም አንዴ አልጨረስም። መጨረሻ ላይ ስለጋቢ አንዴ እዚህ ጋር እየተናገረ ያለው ማን ነው? መልሽልኝ። ሄሎ እሱን እኮ አንተ ነው ያዝከው። እኔ ጋር እኮ መጽሐፍ የለኝም። ሰው በያዘው መጽሐፍ እኔ ምንም ነገር አልቀበልም አላምንም። መጽሐፉን ያዝከው የማታውቂውን ነገር ቆይ አንዴ የማታውቂውን ነገር አታረጋግጥ። አያችሁ አይደል? እስካሁን ስትካከት ጥቅሱን አታውቀውም ነበረ። ለዛ ነው መጽሐፎች ዶማ ነች አይደል? መጽሐፎች ለምን ዶማ ይልሻል? ለዛ ነው ዶማ ያለች። ማሻአላ አሁን ገባኝ። አንደኛ። ሁለተኛ እዚህ ጋር የሰማችሁን ሁሉ ምንም ሳታመዛዝን ትቀበላለች። ለዛ ነው አንቺ እስካሁን ያወራሁትን ዝም ብለሽ ተቀበልሽኝ። ሳታመዛዝን ትቀበልሽኝ። ለምን ዶማ ስለሆንሽ ማለት መጽሐፉ ነው ያለሽ። ኡስታዙ ይሄ በዚህ መጽሐፍ አንቺ ነሽ በዚህ መጽሐፍ የምታምኚው። አሁን ልቀጥልና ደካማ የሆነችው በምን ነው? ይኸውልህ እኔ ዶማ ነኝ። እንዳንተ አይነቱን ደግሞ ቆፍሬ ያስተካክልሃለሁ። አስይማ ለመቆፈር መስማት አለብሽ። እንዳንተ አይነቱን ደግሞ ቆፍሬ እሰራሃለሁ። ችግሩ መጽሐፉ ደግሞ አሰብ የሚልሻል። እንኳን ሊቆፍሪ አንቺ ራስሽ መቆፈር አለብሽ። ሄስት ነሽ ገና ብታረጂ መቆፈር አለብሽ። ግን አሁን መልሺ። በተፈጥሮ ደካማ የተባለችው ማናት? ወረደች። አያችሁ እንደዚህ ናት። ወረደች። በቃ መጨረሻ ላይ ሲቀር ወረደች። ይታያችሁ። ቢላህ አለይኩም ኡስታዙና መጽሐፈ ቀለሜንጦስ ሴት ልጅ ምንም አታስብም ይላል ሲላት ያንተነት ትላለች። ኡስታዙ ሄድኮ በዚህ ይሄ መጽሐፍ የጻፈው ኡስታዙ ሄድ አይደለም። መጽሐፈ ቀለሜንጦስ ነው። ቀለሜንጦስ የጻፈው እሱን ጠይቅ ሄደሽ የእግዚአብሔርን ቃል ጠይቅ ሄደሽ። አንደኛ። ሁለተኛ ደግሞ ስብዕናቸውን ተመልከቱ። ይታያችሁ። አሁን እንግዲህ ለማናደድ ነው ደግማችሁ አታስገቡ። ሞዴሬተር ተዋት በቃ ሂዳለች። እሺ አያችሁ አይደል? እንደዚህ ናቸው። ሲቀጥል ደግሞ ያው የሰማችሁን ሁሉ ሳታመዛዝን
አሜን ብላ ትቀበላለች አለ። የሰማችሁ በሙሉ አሜን ብላ ዶማ ምንም የማሰማ በእኛ ቋንቋ ምንድን ነው የሚባለው? ሆነ ቃል አለ ብቻ ምንም አሰሚ ማለት ነውና ይሄን የሚናገር መጽሐፍ እዚህ ትንቢቱን አይተናል። ለምን እስካሁን ተከራክራ ጥቅስ የት ነው ስላት አላውቅም አለች። ይታያችሁ እንግዲህ እስካሁን ተከራክራ አታውቀውም ቦታውን። ስለዚህ ኡስታዙ የነገራትን አሜን ብላ ተቀበለች ጥቅሱን ሳታውቀው እጅ ቼክ ለብኳል አለችም እና እውነትም ዶማ ነች ማለት መጽሐፉ እንደሚናገረው። እናመሰግናለን። ቀጥሉ ኢንሻአላህ። ኡስታዙን የሚጨመር ካለ ኡስታዝ ወንድሜ ይብሮ ጨምሩበት ኢንሻአላህ። አይ ማሻአላህ ጥሩ ነው። ዶማነቷን አምናም ወርዳለች። ስለዚህ አሁን ከዶማ ጋር የምናወራበት ጊዜ ስለሌለን ሌላ ሰው እናስተናግድ ወይ ኡስታዝ የሚለን ነገር ካለ እንስማና አዝመራ ገብቷል መሰለኝ ኢንሻአላህ አዝመራ እናወራለን። አክቹአሊ የጀማ መጀመሪያ ራሷን ወርደችን ያልነካዋትን ሁለተኛ ያስገብታለን። ከዚህ በኋላ ይበቃታል። እንትን ድርቀት ነው የሚሆነው እንደዚህ አይነት ሰው ታችሁ ከዚህ በኋላ እኔ ሚዩት አድርጌ አዳምጣለሁ። አይመቸኝም ከዚህ በኋላ ለማውራት ማለት ነው። ኢንሻአላህ ጀዛኩሙላህ ያ ረዛ የብሮ ሁላችሁም አካውንቱ ይከመጣል። እሺ ተሰማለ አሰላሙአለይኩም ይሰማል። ወአለይኩም ሰላም ናቸው። አለን አሁን ለክርስቲያኖች እህቶቻችን አንዴ ለክርስቲያኖች እንጥቀላቸውና ኢንሻአላህ ለሙስሊሞች ደግሞ ነገ ኢንሻአላህ እሺ። ርዕሱ ሴቶች በክርስትና ነው። እናንተን አይመለከትም እህቶች። ኦኬ ያ ጀማ እስካሁን አይታችኋል። ብዙ ጥቅሶች ተነስተዋል። ሴት ልጅ ምንም እንደማታስብ የተፈጠረችው ልትደበደብ እንደሆነ ተደፍራ ደፋሪዋ እግዚአብሔር እንደሚያጋባት ይሄን ሁሉ አይተናል። ግን እስካሁን የመለሰ ማንም የሚል ዲያቆኑም ገባ፣ ተማሪውም ሴቱም ገባ፣ ተሳድቦ ግማሽ ወጣ፣ ግማሹ ደግሞ ዝም ብሎ ወረደ። አይታችኋልና ምንም መልስ የለም። ሴት ልጅ በክርስትና እንደዚህ የምታዩ ይታያችሁ። እዚህ ጋር ምንም አታስብም ያኔ ሴት በቃ ደንቆሮ ናት፣ ምንም ጆሮ አትጠቀም ያኔ ያለው ምንም ሁሉ ነው የሚል ሁሉ እና ሴት ልጅ ምን ያደደ ብትሆኝ ነው እንደዚህ መጽሐፍ ቅዱስ የሚሰድብሽ? ሲቀጥል አምላክሽ ምን አድርጎሽ ነው እንደዚህ የሚጸየፍሽ ነው ጥያቄያችን። ይሄ መጽሐፍ ቅዱስ አንብበሽ እንዴት ብለሽ ክርስትና ላይ ቆየሽ? እንደ እውር እያየሽ ጆሮሽ አይሰማም እያለሽ ኃጢአት ከአንቺ ተገኘ እያለሽ ለባልሽ ተገዢ ባልሽ ጌታሽ ነው እያለሽ እንዴት ነው ክርስቲያን የሆንሽው? ጥያቄያችን ግን እኔ ቅድም ያልኩት ነገር ነበረ፣ በጣም ገራሚ ነገር ማለት እሱ ምንድነው? አንድ ሴቶች መጽሐፍ ቅዱስ ካነበቡ ክርስትና የወንድ እምነት ነው የሚሆነው። እደግመዋለሁ፣ ሴቶች መጽሐፍ ቅዱስ ካነበቡ ክርስትና የወንድ እምነት ነው የሚሆነው። ሁሉም ይወጣሉ ነቅለው ማለት ነው። እና አሁንም ጀምረዋል። አይ ቲንክ ፌሚኒስት እያሉ ጀምረዋል። ቢሆንም በዛ ይቀጥላል። ለማንኛውም ያው እንዴት እንደሚቆሻታቸው ኢብራሂም አንድ ጥቅስ እንጨምርላችሁ። ምን ይጨመር እስኪ መረጥ። ገራሚ ኢብራሂም ይሄን ጥቅስ አንብብልኝ እስኪ አንዴ ና አንብብ። ይነበብ እስቲ የትኛው ይነበብ? ኋላ እንዳትጸጸት ገንዘብህን ልብህንና ጉልበትህን ለሴቶች አትስጥ። ይምራን እንግዲህ አንተ በተለይ እኔ ነገርኩኝ፣ ጉልበትህን፣ ገንዘብህን፣ ልብህን አደራህን ላስረዳህ። ገንዘብ ኢብሮ ገንዘብ ማለት ነው ብር ምናምን ነው፣ ችግር የለውም። ልብህን ፍቅር ነው። ጉልበትህን ማገዝም እሷ ማገዝ የለብህም፣ አታገዛትም። ምን አድርጋ ነው እንደዚህ? ጉልበት አልጋ ላይም ጉልበት የሚባል ነገር አለና እዛ ላይም እንዳሰጥ ነው። ስለዚህ ሲጀመር ጉልበትንም እንዳሰጥ ኧረ ቢስሚላህ እና ኧረ እናትህንም እንዳታግዝ ነው። እሺ እኔ አይመለከተኝም። እኔ ይምሮ አንተ ታውቃለህ እንግዲህ ሰው አስገባና እንግዲህ እንደምታረጋጋቸው ግን አንተ እንዳትጸጸት እኮ ነው እያለ ያለው ብራዘር ከባድ ነው። ኢብራሂም ደግሞ ምን ሆነህ ነው? ሴት ከምትሆን ወንድ ብትሆን ይሻልሃል እኮ ብሎ አስቀምጥኩ። የባሰ በጣም ነው ማዝነው እኔ። አይ እና ሴት ሆነሽ ከምትኖሪ ወንድ ብትሆን ይሻልሻል ይላል መጽሐፉ። ላኢላሃ ኢለላህ እውነትም ውርዬ፣ አንተ ዛሬ ደግሞ ውርዬ ከብዳለች። ቲንክ የገባ ሰው አለ ና ብሮ ኔትወርክ ይዘዋል። አንተ ኔትወርክ ይዘዋል። ለማንኛውም ገብተዋልና ቆይ እስቲ እና ወይም ሳምሪ ሁለቱም ሴቶች ናቸውና እስኪ እናወራቸው እነሱን። ወይም ሳምሪ ካላችሁ ከሁለት አንዳችሁ አውሩ። ሄሎ አላችሁ?
ወገኖቻችን። ቆይ ከእንትናን ጀምር፣ በቃ ከሳምሪን ጀምር እሺ። እና እኑ ሚታርጊ ወይም ደግሞ ሳምሪ ሚታርጊን እኑ ጋር ላውራ እንዴ። መጀመሪያ ገባችሁ? አይ ቲንክ እኑ ናት መሰለኝ። ስለዚህ ሳምሪ ሚታርጊ እንዴ እኑ ሰላም ብያለሁ። እንዴት ነው ኢብራሂም? አለሁኝ ሰላሙን አላምን ተቢያል ሁዳ። ከየት ቤተ እምነት ነሽ? ፕሮቴስታንት ነኝ። ፕሮቴስታንት ነሽ? እሺ መጽሐፍ ቅዱስን ሳነብ ሴቶች ተበድለው አገኘኋቸውና ለምንድን ነው እግዚአብሔር አንቺን የሚበድልሽ? ምን አድርገሽዋል? ጥፋት አለብሽ እንደ ሰውነትሽ? የቱ ጋር? በጣም ብዙ ቦታ ላይ ምሳሌ ከብሉይ ኪዳን ጀመረችና ቅድም ያነሳነው ጥቅስ አለ። እርሱም ምንድነው? ሁለት ሰዎች እርስ በርሳቸው ቢጣሉ ወይም ከሱ በፊት መጀመሪያ አንድ ሰው ቢደፍርሽ አንቺን ማለት ነው ደፈርሽ፣ ምሳሌ አርግብሽና ተደፈርሽ። እግዚአብሔር ምንድነው ማድረግ ያለበት? ለደፈርሽ አካል ደፋሪው መደረግ አለበት መቀጣት። ማሻአላህ። ግን እግዚአብሔር አንቺን ሸለመው። እግዚአብሔር ማሻአላህ ጎበዝ ነህ ብሎ አንቺን ሸለመው፣ አንቺ ጋር አጋባሽ። እና ለምንድን ነው እግዚአብሔር እንደዚህ ያደረገው? አልገባኝም። እግዚአብሔር አንድ ወንድ ሴትን ከደፈረ 50 ብር ከፍሎ ያግባት አለ። 50 ብር ከፍሎ ያግባት። 50 ብር አይደለም 50 ዲናር ነው። በዛን ጊዜ እኮ ብሩ ውድ ነበረ እና ደግሞ ክብረ ንጽህናዋን ከወሰደ በኋላ ነው አይደል እንዴ? ሌላ ያው ክብረ ንጽህናዋ ስለተወሰደ ነው ድጋሜ እሱ እንዲያገባት የተደረገው አይደለ? ማሻአላ ኦኬ ገባኝ። ስለዚህ ብር መጀመሪያ ብዙ ነው አይደለ? ብሩ ብዙ ነው። አዎ በዛን ጊዜ ብዙ ነበረ። እንደ ይሁዳ ራሱ እኮ ይሸጠው እኮ ኢየሱስ ክርስቶስ በ30 ኦኬ። ስለዚህ ብሩ ራሱ ኢየሱስ ሁለት ጊዜ ሸጣ ማለት እኮ ነው። ይሄ ብሩ 50 ብሩ ኢየሱስ ሁለት ጊዜ ሸጣ ማለት እኮ አምላክን ያለ። እሺ ችግር የለም። ፖይንት ሳይሆን አሁን ወደ ራሳችን እንመለስና ታዲያ ይሄ እንዴት በነፈተ የሚሆነው? ብሩሽ የፈለገ ብር ይሁን ግን እግዚአብሔር ለምን እንደዚህ ሴቶችን የሚያስቸግሯቸው? አንቺ የደፈረሽን አካል ታገቢዋለሽ? አንዴ እኮ ረክሳለች አይደል እንዴ? ልጅቷ እኮ ተደፍራለች አልፈልግም ሆነ። አዎ ስለዚህ እሷን እኮ እግዚአብሔር ካልፈቀደች እኮ ማንኛውም ሰው የደፈራት ሰው ራሱ እሷን ማግባት አይችልም። እሷ ከፈቀደች ብቻ ነው የሚያገባት። ታዲያ ምንድነው የተደፈረችው? ፈልጋ ነው እንዴ የተደፈረችው? እኮ ተደፍራለች አይደለ? ነገር ግን እሷ ካልፈለገች እሱ ማግባት አትችልም። ግን አይ መጽሐፉ እንደዛ አለ። መጽሐፉ ቤተሰቦች አስገድዷታል፣ በቃ ያጋቧታል። መጀመሪያ ሳምሪ ወይ ማን ነው የሚያወራው? ግራ ገባኝ እኮ ሳምሪ ወይስ የመተሩት ማን ናቸው? ሳምሪ ናት። ሳምሪ ማሻአላ ሳምሪ እየሰማሽኝ ከሆነ እሺ፣ አንድ ሰው አንቺን ደፈረሽ እና ለምንድን ነው እግዚአብሔር እሱን የማይገድለው? ለምንድን ነው አንቺ ጋር የማይገባው? ጥያቄያችን እኛ ጥፋትሽ ምንድን ነው? አንቺ ለምን እግዚአብሔር አንቺን ያገባው? አስቢ፣ ደፍሮሽ ሌሊቱም ሙሉ ማታ ማታ ነው ይደፍርሻል በየቀኑ። በቃ የዛን ጊዜ አንድ ጊዜ ይደፍርሻል። አሁን እንደው በየማታ ሁል ጊዜ ማታ ሌሊቱም ሙሉ ይደፍርሻል። በፈለገ የቀያየ አይደለም። ሲጀመር መጀመሪያ ራስህ አልተረዳከውም። መጽሐፍ ቅዱስ የሚለው ሌላ ነው እና ደግሞ አሰልፍ መጽሐፍ የሚለው ማለት ቦታውን በእርግጥ አሁን አላስታውሰውም፣ ግን በቃ አንብቢው። አውጥቼዋለሁ አንብቢው። እንደዚህ ላድርገው ይታይሻል? አዎ ሲጀመር እኮ ከመጀመሪያ አይደለም የምትሉት፣ ለዛ ነው። እና ደግሞ ሰው ለመንቀፍ ብላችሁ ችግር የለም። አንድ አንብቢው ሳምሪ። እሺ እኔም አለኝ። ምንድን ነው ማለት ርዕሱ? ዘዳግም 22:25 በፈለግሽው አንብቢው። እግዚአብሔር ሴቶችን አስደፍሯል። እደግመዋለሁኝ፣ በፈለግሽው አንብቢው። እግዚአብሔር ሴቶችን አስደፍሯል። ውሸት ነው ካልሽ ያው ሞግቺ
እህቶቼ ሴት ኢትዮጵያ እህቶች አዳምጡ፣ በደም ወገኖቻችን አዳምጡ። እግዚአብሔራችሁ አምላካችሁ ደፋሪያችሁ ያግባችሁ እያለ ነው ያለው። ደፋሪያችሁ እናንተ ፍትህ ማግኘት እያለባችሁ እግዚአብሔር በየቀኑ ማታ ሁልጊዜ ማታ እንደፈለገ እየደጋገመ እንዲደፍራችሁ አጋባችሁ። በህጋዊ መንገድ እንደውም ማታ እያስተኛ አልጋ ላይ እንደፈለገ ይጫወትባችኋል። ይሄ እንደማያደረገባችሁ እግዚአብሔር ነው። ሰውዬው 50 ብር ከፍሎ ማለት ነውና አምላክሽ በ50 ብር ነው የሸጠሽ ወቂው። ምንም መተማመኛ ያለው አምላክ ለሽ የምታመልከው አምላክ በ50 ብር ሽጦሻል። ወገናችን ኢየሱስ በ30 ብር ተሸጠ አለች። ቢያንስ ዋጋሽ ግን ጥሩ ነው። ዋጋሽ 50 ብር ነውና ያንቺ ዋጋ ኢየሱስን ሁለት ጊዜ ሽጧል፣ ግን ቢሆንም ተሸጠሻል ነውና በጣም ያሳዝናል። በእውነቱ ልብ ይሰብራል። እኔ ልቤ ተሰብሯል። ኢብራሂም ምን ትላለህ? ይሙኝ ልባችን ተሰብሯል እኮ ደቀናል። ጥያቄ መልስ ይፈልጋል። ማርቲነት ታረቆይ ማርቲነት ወይስ አንድ ጊዜ ለኔ ነው ካናከረ ለማርቲን መልስ ስለፈለኩ ኢብራሂም ወይ በአላህ አንዴ ማርቲን ይመጣል። ወላሂ ባለፈው መጽሐፍ ቅዱስን ሳነብ ያገኘው ጥቅስ ወላሂ አታምንም። ንገርክ ወረበል ካባ አታምንም። የማነበውን ጥቅስ ወይኔ እስካሁን ለምን ረሳሁ? በአላህ ላይ የሚከፈቱት እኮ ለሱ ነበረ። ያጀማ ባካችሁ አንዴ በደንብ ሪከርድም አድርጉ። ስንጀምር አሁን አለም በኋላ ሪከርድ አድርጉ እና በደንብ አዳምጡ። ኢብራሂም መጽሐፈ መሳፍንት ላይ ማለት ነው። በደንብ አዳምጡ። ወላሂ ትደነግጣለህ። አንድ ሰው ሚስት አገባ፣ ዝሙት ሰርታበታለች እና ወደ ሆነ ከተማ ሂዶ ሲያርፍ ሰዎች ይመጡና ምን ይላሉ? እሱን እንድፈረው አሉ። ወንዱን ሊደፍሩት ማለት ነው። ወንዱን ሊደፍሩት ሲሉ ማለት ነው እሱ አይ ሚስት አለች ተብሎ ሚስቱን አስወጥቶ ማለት ነው ሌሊቱን ሙሉ አስደፍሯት፣ ከዛ ሞተች። ሲሞት ደግሞ ከትፎ ስጋዋን ከትፎ በያገሩ በተነው። ይህንን ካላየን አናምንም። ይምሩ ወረበል ካራኒ አይቼም አላምንም። ቃል ተቀይም አይኔን ግንባር ያርገው ብራዘር። አይኔን ግንባር ምን ላይ ነው ያየኸው ኢምራን? መጽሐፈ መሳፍንት መጽሐፍ ቅዱስ ወርጣ አንዴ ግን ምዕራፉን አሁን አልነገርም። ቆይ አንዴ መጀመሪያ ሰው ይሰብሰብ። አንዴ ኢብራሂም ሲጀመር ላይ ከፈኩ ለዚህ ጥቅስ ነበር ወረበል ረሳሁት እንጂ አስበሃል። እሱ እንዳደፈር ብሎ እሱ እንዳደፈር ሚስቱን ሊኮ አንተ ወላሂ በጣም ጨካኝ ሰው ነው። አውዝ ቢላሂ መሸይጣን አስደፍሮ አስገደላት። ያውም ደግሞ አስከተፈ። አዎ ከዛ ደግሞ ሌሊቱን ሙሉ ብዙ ናቸው፣ ወደ 100 ሰዎች ናቸው። 100ዎቹን ደፈሯት። ከዛ ወላሂ ሞተች። ስሞት ደግሞ እኮ ስሞት ስጋዋን ከትፎ በየአገሩ ላከው። ወረበል ኢብራሂም መጽሐፍ ቅዱስ ነው። እሺ ኢምራን ትዕዛዝ ነው ወይስ ሰዎች ያደረጉት ነገር ነው? ሰዎች እግዚአብሔር ያጸደቀው ሰዎች ያደረጉት ማለት አድርጉ ብሏቸው ነው አምላክ እንዳጸደቁ አሳይሻለሁ። አዎ አጽድቆታል እግዚአብሔር። እሺ ቦታውን ታሳየህ። በቃ መጣሁ። አንዴ እዛው ድረስ ቤቱን ታብታብ 2 ሚሊዮን አስገቡት። እሺ 2 ሚሊዮን አስገቡት። ቤቱን ታብታብ አድርጉ። መሳፍንት በጣም ችግር ያለበት መጽሐፍ ነው። በነገር ላይ እንዴ መሳፍንት መጽሐፍ እኮ ለእንትን የወጣ መጽሐፍ ነው። ይሄ ለንጉሶች እንዲመቻቸው በዛን ጊዜ ሞባውያን ምናምን ለራሳቸው ሕግ እንዲመቻቸው ያደረጉት መጽሐፍ ነው እኮ። በቃ ወንድን የሚመለከት አሁን እዚህ ጋር ዮፍታይ መጽሐፍ መሳፍንት ምዕራፍ 11 ቁጥር 29 ላይ ደግሞ ለእግዚአብሔር ሴት ልጁን ሲሰዋ እናያለን። እንግዲህ ሴት ልጅ ስትሰዋ ታውቂያለሽ? እኑ ምን አልከኝ? ሴት ልጅ እግዚአብሔር አሰውቷል ታውቂያለሽ? የሴት ልጅ መስዋዕት ተቀብሏል እግዚአብሔር ማለት ኦኬ ላምብብልሽ። እሺ በቃ ግን እግዚአብሔር እንደዚህ ያደርጋል ብለሽ ታምኛለሽ? የሴት ልጅ መስዋዕትን ይቀበላል ማለት ሴት ልጅ ሰዋች ነው? ያውም በእሳት ተቃጥላ። ይኸውልሽ ተመልከች እኮ ያውም በእሳት ተቃጥላ። ተመልከች ምን እንደሚል ምን ይላል መሰለሽ?
መጽሐፈ መሳፍንት ምዕራፍ 11 ቁጥር 29 ላይ የእግዚአብሔር መንፈስ በዮፍታሔ ላይ መጣ፣ እርሱም ገለአድን ምናሴን አለፈ፣ በገለአድም ያለውን ምጽጳን አለፈ፣ ከምጽጳም ወደ አሞን ልጆች አለፈ። ዮፍታሔም አለ በእውነት የአሞንን ልጆች በእጅ ያሳልፈ ብትሰጠኝ አለው እግዚአብሔርን። እግዚአብሔር መንፈስ መጥቶ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ሊገናኘኝ ከቤቴ ደጅ የሚወጣ ማንኛውም ለእግዚአብሔር ይሆናል አለው። ልብ አድርጊ። ወንድ ይሁን ሴት፣ ትልቅ ይሁን ትንሽ፣ እንስሳም ይሁን ሰው፣ ማንኛውም ለእግዚአብሔር ይሁን ሲል እግዚአብሔር አላረመውም። የእግዚአብሔር መንፈስ መጥቶ ነው እንደዛ ያለው። ልብ አድርጊ። ከዛ በኋላ ምን አለ? ለሚቃጠል መስዋዕትም አቀርበዋለሁ ብሎ ለእግዚአብሔር ስዕለት ተሳላለ። ለእግዚአብሔር ስዕለትን ተሳለ። የእግዚአብሔር መንፈስ ማን ላይ መጥቶ ነው? በዮፍታሔ ላይ መጥቶ ነው ይሄ ሁሉ ነገር የሚከሰተው። ልብ አድርጊ። ኖ እኔ የሰው መስዋዕት አልፈልግም፣ የሌላን ነገር መስዋዕት አልፈልግም ብሎ አልከለከለውም። ከዛ በኋላ ይሄ ጉዳይ ምን ሆነ መሰለሽ? ተሳካ። ዮፍታሔም ወደ ቤቱ ወደ ምጽጳ መጣ። እነሆም ልጁ ከበሮ ይዛ እየዘፈነች ልትገናኘው ወጣች አለ። በጣም ያሳዝናል። ማንኛውም ከዛ በኋላ ሊገናኘኝ የመጣ ለአንተ መስዋዕት ይሆናል ብሏል እግዚአብሔር። ከዛ አንድ ልጅ ነው ያለችው፣ አንዲት ልጁን አገኛ ፊት ለፊት። ለእርሱም አንዲት ብቻ ነበረች አለ። ከእርሷም በቀር ወንድ ወይም ሴት ልጅ አልነበረውም አለ። እርሷንም ባየ ጊዜ ልብሱን ቀዶ አወይ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያም እመለስ ዘንድ አልችልምና በጣም አዋረድሽኝ፣ አስጨነቅሽኝም አላት። እርሷም አባቴ ሆይ አፍህን ለእግዚአብሔር ከከፈትክ እግዚአብሔር በጠላቶች በአሞን ልጆች ላይ ተበቅሏልና በአፍህ እንደተደረገብህ እንደተናገርክ አድርግብኝ አለችው። አባቷም ይህን ነገር ይደረግብኝ ዘንድ ሄጄ በተራሮች ላይ እንደወጣና እንደወርድ ከባልንጀሮቼም ጋር ለድንግልናዬ እንዳለቀስ 2 ወር አሰናብተኝ አለችው። እሱም ሂጂ አላት። 2 ወርም አሰናበታት። ከባልንጀሮቿም ጋር ሄደች፣ በተራሮችም ላይ ለድንግልናዋ አለቀሰች። 2 ወርም ከተፈጸመ በኋላ ወደ አባቷ ተመለሰች። እንደ ተሳለውም ስዕለት አደረገባት። እርሷም ወንድ አላወቀችም ነበረ። ቀብሯም የእስራኤል ሴቶች ልጆች በዓመት ዓመት እየሄዱ የገላዳዊቱን የዮፍታሔን ልጅ በዓመት 4 ቀን ሙሾ እንዲያወጡ በእስራኤል ዘንድ ልማድ ሆነ ይላል። አየሽ፣ እግዚአብሔር ለመቃጠል መስዋዕት ሴት ልጅን ተቀብሏል። ይሄ አግባብ ነው ማለት? ችግሩ ምኑ ላይ ነው አልገባኝም። እግዚአብሔር የሴት ልጅ መስዋዕትን ይቀበላል እንዴ? ኢብራሂም ተወራርዶ እኮ ነው፣ ተወራርዶ ነው። ታውቃለህ አይደለ? አሳልፈህ ከሰጠኸኝ ሰዎቹን አለው እነዛ ከግብፅ ያባረሩትን ልጄን እሰዋልሃለሁ ያውም በእሳት አቃጥዬ ብሎ ቃል ገባ። ተወራረደ ከእግዚአብሔር። ላኢላሃ ኢላላህ። በጣም ከባድ ነው ወላሂ። እንዲህ አይነት ስለት እግዚአብሔር ራሱ እንዴት ነው የሚቀበለው? ሴት ልጅ አለች እንዴ? በጣም ከባድ ነው። ቤቲንግ ነው ጀማል። በመቶ ሰው ከመደፈር በእሳት መቃጠል ይሻላል ኢብራሂም። ኡፕስ ኡፕስ ብሏል። ቀጥል እስቲ ይምሩ አሳየን እስቲ። አሁን ሪካርድ እንዲደረግ እፈልጋለሁ። በደንብ አዳምጡኝ ሁላችሁም። ሪካርድ አስጀምሩ። አዑዙ ቢላሂ ሚነሽ ሸይጣን ረጂም። ልጀምር ነው። 1 2 3 አዑዙ ቢላሂ ሚነሽ ሸይጣን ረጂም። አሁን የማሳያችሁ በመጽሐፍ ቅዱስ አንድ ሰው እሱ እንዳይደፈር ሰዎች ሊደፍሩ ብለው እሱ እንዳይደፈር ሚስቱን በመቶ ሰው አስደፍሩ፣ ወንድ አስደፍሩ፣ ከዛም በኋላ ገለዋት። እሱም አስከሬኗን ወስዶ ከትፎ ገለዋታል፣ ባሏ ማለት ነው። ከዛ ወደ አያገሩ በትነዋታል። ይሄን ነው ከመጽሐፍ ቅዱስ የምንመለከተው። አዳምጣችሁኛል? እሱ እንዳይደፈር ሚስቱን በመቶ እንዳስደፈረ ይሄ የመጽሐፍ ቅዱስ ታሪክ ነው። ማስረጃ መጽሐፈ መሳፍንት ምዕራፍ 19። በዚያም ዘመን በእስራኤል ዘንድ ንጉሥ በሌለበት ጊዜ በተራራማው በኤፍሬም አገር ማዶ የተቀመጠ ሌዋዊ ነበር። ከቤተልሔምም ይሁዳ ቁባት አገባ፣ ሴት አገባ ሰውየው። ቁባቱም አመነዘረችበት፣ ትታውም ወደ አባቷ ቤት ወደ ቤተልሔም ይሁዳ
ሄደች። በዚያም 4 ወር ተቀመጠች። ሴቷ ክዳ ሄደች። ባሏም ተነሳ፣ ከእርሷም እርቅ ሽቶ ወደ ቤቱ ሊመልሳት ፈልጋት ተከትሎ ሄደ። ከእርሷም ጋር አንድ አሽከር፣ 2 አህዮች ነበሩ። እርሷም ወደ አባቷ ቤት አገባች። አባቷን ባየው ጊዜ ደስ ብሎት ተገናኘው። የብላቴናይቱም አባት አማቱ የግድ አለ። በቤቱም 3 ቀን ተቀመጠ። በሉም ጠጡም በዚያው አደሩ ይላል። ሰውየው ገባ፣ ሚስቱን መለሰ ማለት ነው። እንቀጥል። ሰውየው ግን በዚያ ሌሊት ለማደር አልፈቀደም። ተነስቶም ሄደ። ኢየሩሳሌምም ወደ ተባለች ወደ ኢያቡስ ፊት ለፊት ደረሰ። ከእርሱም ጋር 2 የተጫኑ አህዮች ነበሩ። ቁባቱም ከእርሱ ጋር ነበረች። ወደ ኢያቡስም በደረሰ ጊዜ መሸባቸው። አሽከሩም ጌታውና ወደዚህ ወደ ኢያቡስ ከተማ እባክህን እናቅና፣ በእርሷም እንደር አለው። በደንብ አዳምጡ። አደሩ ማለት ነው። ካደሩ በኋላ ምን ተፈጠረ? ያው መንገድ ዳር ተቀምጠው መንገዳቸው ይዘው ሄዱ። የብንያምም ነገድ በምትሆን በጊብዓ አጠገብ ሳሉ ፀሐይ ገባች። በጊብዓም ገብተው ያድሩ ዘንድ ወደዚህ አቀኑ። በገባም ጊዜ ሊያሳድራቸው ማንም በቤቱ አይሰማም። አሁን መጣ። ምን ላይ ተቋረጠ? የሰውየውም ግን በዚያ ሌሊት ለማለዳ ምናምን እያልክ እንደዛ ይመስለኛል። ችግር የለውም። ብቻ ግን ሚስቱን ይዞ መንገድ ጀመረ። ከዛ በኋላ የሆነ ቦታ ላይ ሰው አሳደረው፣ ሽማግሌ ሰው አሳደረው። ሽማግሌውም ሰላም ከአንተ ጋር ይሁን፣ የምትሻውን ሁሉ እኔ ጋር እሰጥሃለሁ፣ በአደባባይ ግን አትደር አለው። ሽማግሌው ሊያሳድረው ነው። በሉም ጠጡ፣ ሰውነታቸውም ደስ ባሰኙ ጊዜ ወስላቶች የሆኑ የከተማው ሰዎች ቤቱን ከበቡ። ኢብራሂም ጉርስማ ያው ወስላታ የሆኑ ሰዎች ቤቱን ከበቡ፣ በርንም ይደበድቡ ጀመር። ደብደብ አደረጉ። ባለቤቱም ሽማግሌውን ወደ ቤት የገባው ሰው እንድንደርስበት አውጣልን አሉት። ሰማችሁ? ወንዱን እንድንደፍረው አውጣልን። አውዙ ቢላህ ሰምታችኋል? ወንዱን እስራኤላውያን ናቸው ሊደፍሩት አውጣልን አሉት። እሺ ሊቀጥል እና ሊወሰልቱ ማለት ነው። አውዙ ቢላህ ሊወሰልቱ ማለት ነው። አውጣልን አሉት። ባለቤቱም ሽማግሌው ወደ እነርሱ ወጥቶ ወንድሞቼ ሆይ ይህን ክፉ ነገር እባካችሁ አታድርጉ፣ ይህ ሰው ወደ ቤቴ ገብቷልና እንደዚህ ያለ ኃጢአት አትስሩ። ድንግል ልጄና የእርሱ ቁባት እነሆ አሉ። አሁንም አወጣላችኋለሁ፣ አዋርዷቸው፣ እንደወደዳችሁ አድርጉባቸው። ነገር ግን በዚህ ሰው ላይ እንደዚህ ያለ ኃጢአት አታድርጉ አለ። እባካችሁ ሰውዬው እንዳትደፍሩት፣ የእሱ ሚስት ድፈሩ አለ። እንደምናውቀው ወንድ ወጥቶ ይጋጠማል፣ ይደባደባል፣ ይሳየፋል እንጂ ሚስቱ ድኳ አስደፍሩ። ሰውየው ራሱን ለመጠበቅ ብሎ ሚስቱን ላከ። ነገር ግን በዚህ ሰው ላይ እንዲህ አታድርጉ፣ ያው ሚስቱ አለች፣ እነሆ አሉ፣ እነሆ አውጣላችኋል፣ እንደፈለጋችሁ አድርጎባችኋል፣ እንደፈለጋችሁ ሚስቱን ላከ ተደብቆ ማለት ነው። ከዛ ሰዎቹ ግን አልሰሙም፣ ነገሩን አልሰሙም። ሰውየውም ዕቁባቱን ይዞ አወጣላቸው፣ ደረሱባትም። ሌሊቱንም ሁሉ እስኪነጋ ድረስ አመነዘሩባት። ረብራዘር ምን እሺ፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። ጎም ቀደደ አለ። ሴቶች አስቡ፣ ባላችሁ ልካችሁ ለይቱም ውስጥ ትደፈሩ እስከሚነጋ ድረስ ስትደፈሩ፣ በብዙ ወንዶች ማለት ነው። በጠንካራ ወንዶች ሲደፍሯችሁ ለይቱ ሙሉ ባላችሁ ላለመደፈር ብሎ ማለት ነው። እንቀጥል። የምን ሆነ ጨምርልህ እዛው ዘፍጥረት የሎጥ አላለቀም እንዴ? ገና እኮ ነው፣ ገና ነው ታሪኩ። ጎህም በቀደደ ጊዜ ለቀቋት፣ ሲነጋ ደፍረው ተዋት። ከዛ ሌሊቱ ሙሉ ከደፈሩ በኋላ ሴቲቱ ማለዳ መጣች፣ ጌታዋም ባለበት በሰውየው ቤት ደጅ ወድቃ እስኪነጋ ድረስ በዚያ ቀረች። እዛ ወደቀች፣ በቃ ፌንት ወደቀች እዛ። ጌታዋም ማለዳ ተነሳ፣ የቤቱን ደጅ ከፈተ፣ መንገዱንም ለመሄድ ወጣ። እነሆም ዕቁባቲቱ ሴት በቤቱ ደጃፍ ወድቃ
እጇም በመድረክ ላይ ነበረ። እርሱም ተነሺ እንሂድ አላት። ይሄ ምን አይነት ወንድ ነው? ምን አይነት መጽሐፍ ቅዱስ ነው? ሌሊቱን ሙሉ አስደፍሮ ተነሺ ይላታል እንዴ? ቅዱሳን ሌሊቱን ሙሉ አስደፍሯት፣ እሱ ራሱ ልኮ አስደፍሯት ተነሺ እንሂድ አላት። እርሷ ግን ሞታ ነበር። እውነትም ትሞታለች። ሌሊቱን ሞታ ደፍራማ ሰው አትሆንም። አልመለሰለችለትም። በዚያን ጊዜ በአህያው ላይ ጫናት። ተነስቶም ወደ ስፍራው ሄደ። ወደ ቤቱም በመጣ ጊዜ ካራ አነሳ፣ ቢላ ቢላ አነሳ። ምን ሊያደርግ ነው? ቁባቲቱንም ይዞ ከአጥንቶቿ መለያ ላይ ለ12 ቆራርጦ ወደ እስራኤል ሀገር ሁሉ ሰደደ። ቆራረጣት። ባሏ ሌሊቱን ሙሉ እሱ እንዳይደፈር ያስደፈራት ባሏ አሁን ደግሞ ስጋዋን አስቆራረጠና ወደ የሀገሩ ላከ። ያም ሁሉ የእስራኤል ልጆች ከግብጽ ምድር ከወጡ ጀምሮ እስከ ዛሬ ድረስ እንዲህ ያለ ነገር ከቶ አልተደረገም፣ አልታየምም። አስቡት። በዚህም አሰቡት፣ በዚህም ተመካከሩ፣ ተነጋገሩ ይባል ነበር አለና ይሄ ነው እንግዲህ ሴቶችን የሚያከብረው መጽሐፍ። እግዚአብሔር ሰውየውን አልቀጣውም። እንዳውም ሰውየው ከትፎ በኋላ ለምሳሌ ይሁን ብሎ በየሀገሩ ላከ። ምን ትላለህ ይብራሂም? ጉድ አለ ይምሩ ራሱ በጣም ከባድ ነው ሀቂቀተን። በጣም አንደኛ ወንድ ምን አይነት መገለጫ እንዳለውም አሳይቶናል መጽሐፉ። ሴት ብቻ አይደለም ያየነው፣ ይምሩ የወንድ መገለጫንም አይተናል። ይቅርታ በክብራችን ነው የመጣው። ይሄ እንዲህ አይነት ወንድ አይተናል ናቅም። እኔ እንዲህ አይነት መቼስ ወንድ እስከምናውቀው አባት ባል ነው፣ መከታ ነው እና ይከላከላል፣ ራሱን ነው አሳልፎ የሚሰጠው። ይሄ እንዲህ አይነት ወንድ መባል ራሱ እንጃኒ ወንድ የሚባለው ነገር ስሙ ራሱ መሰጠት ተደብቆ ከላከማ ይሄ ሰው አይደለም። ተደብቆ እኮ ሚስቱን ያለው ደግሞ አይተኸው ያለውን ሰምተህ እንደፈለጋችሁ አድርጉባት እኮ ነው ያለው። ይኸውማ የወንድ አልጫ ነው እኮ። አትወረዱ። ተመለሱና መልሱልን ጥያቄያችን። አትወረዱ፣ ተመለሱ አንዴ። በጣም ያሳዝናል። እንዴት ይመለሳል ይምሩ? ይሄ ምን ያርጉት? ይሄንን ሴት ልጅን እንደዚህ በቢላዋ አስከታትፎ ብልት ስንት ብልት ነው ያደረገው ነው ያለው? ስንት እስቲ ቁጥር ስንት ላይ ነው እሱ? ቁጥር 29 ነው። ሙሉ ወደ ቤቱ በመጣ ጊዜ ካራ አነሳ፣ ቁባቱንም ይዞ ከአጥንቶቿ መለያያ ለ12 ቆራርጦ አውዙ ቢላህ ወደ እስራኤል ሀገር ሁሉ ሰደደ። በጣም ከባድ ነው። ዶሮ ራሱ ዶሮ እኮ ለዓመት በዓል እኮ ነው የሚታረደው እኮ። ወንድሜ ጥያቄ ልጠይቅህ ሳምሪ። ይሄ ጉድ እያለው ጥያቄ የምጠይቅህ ኧረ ይሄ ጉድ እያለው መጀመሪያ ጨርሳ ማርቲ ወገናችን ይሄን ጉድ ምን እናድርገው? እሺ ደንግጠናል እኮ እኛ ወላሂ እንዴ። አይ እኔ ይሄን ሳይሆን የምጠይቅህ ሌላ ጥያቄ ነው የምጠይቅህ። ከዚህ አይደለም የምጠይቅህ ከእናንተ ነው የምጠይቅህ። ይሄን አትሞክሪው አትመልሽልንም። ይሄን አትሞክሪውም። እስኪ ሞክሪው ትንሽ። እኔ አልሞክረውም። አይ ሌላ ከራሴ ከጭቅላቴ ስለእናንተ የፈጠረብኝ ጥያቄ ነው የምጠይቃችሁ ለማወቅ ነው። ገባህ አይደለ? እንጂ ይሄን አይደለም። እኔ ልመልስላት አንዴ። እኔ መልስላታለሁ። ቆይ አንዴ። እሺ ምሩዬ ማርቲ ጠይቂ። እሺ ጥያቄ በእኛ በሴቶች ማለት ነው ለሰባት ቀን ማንስትሬሽን ይፈሰናል እና ምክንያታችን ደግሞ በጸበለስ አትብሉ በተባለው ጸበለስ በመብላታችን ወይም ሔዋን ለአዳም ባበላችሁ ምክንያት ነው ሴቶች ደም የሚፈሰን ማለት ነው። ለእናንተ ደግሞ በምክንያት ነው ሴቶች ደም የሚፈሳቸው። ምክንያታችሁ ምንድን ነው? በመጀመሪያ ደረጃ ትክክል ነሽ። አሁን እሱን ጉዳይ አስመልክቶ ስትናገሪ ኦሪት ዘሌዋውያን ምዕራፍ 15 ቁጥር 19 ላይ ከኛ አይደለም ያልኩት እኮ ገባኝ። ያንቺን ስለነገርሽኝ ያንቺን አጠናክሬ የኔን ነው የምናገረው። ታኪድ ላደርግልሽ እኮ ነው፣ ላረጋግጥልሽ ነው። ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን አለ በመርገሟ 7 ቀን ትቀመጣለች። የሚነካትም ሁሉ ይምሩዬ የሚነካትም ሁሉ እስከ ማታ ድረስ ምን ይሆናል? እርኩስ ነው። እርኩስ ሴቷም እርኩስ ነች። እሷን የሚነካ ሁሉ ምንድነው? እርኩስ ነው።
መጽሐፉ እንደዚህ ነው የሚለው። ሁለተኛ ቀጠለ፣ መርገሟም ስትሆን አለ መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው። እንግዲህ ሴት ልጅ ምን ያህል የተጠላች እንደሆነች ነው በክርስትና የሚያሳየን። የምትቀመጥበትም ነገር ሁሉ እርኩስ ነው። እሷ እርኩስ ነች፣ የነካት እርኩስ ነው፣ ፍራሿ እርኩስ ነው፣ መቀመጫ የተኛችበት እርኩስ ነው። መኝታዋን የሚነካ ሁሉ ልብሱን ያጥባል፣ እርኩስ ነው። በውሃ ይታጠባል እስከ ማታ ድረስ እርኩስ ነው። ማታ ድረስ ቢታጠብ ባይታጠብ የምትቀመጥበትን ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃውም ይታጠባል እስከ ማታ ድረስ እርኩስ ነው። መኝታዋ ላይ ወይም በምትቀመጥበት ነገር ላይ ቢሆን የታለ እሺ ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። መኝታዋ እሷ አይደለችም እኮ መኝታዋ የነካው ራሱ እርኩስ ነው። ማንኛውም ከሷ ጋር ቢተኛ መርገሟ ቢነካው 7 ቀን ይረክሳል። ይሰውዬ እርኩስ የሚተኛበትም ነገር መኝታው ሁሉ ምንድነው እርኩስ ነው ይላል። ስለዚህ የሴት ልጅ ክብር በክርስትና ሙሉ በሙሉ የረከሰ ነው እንዳየነው። በእኛ በእስልምና ግን እስከምናውቀው ድረስ ሴት ልጅ የመርገም ወሯ ላይ በሆነች ሰዓት ማለትም የመርገም አንለውም ሲጀመርኛ መርገም አይደለም እኛ ይሄ የተፈጥሯዊ ግዴታ ነው። በቃ አንድ ተፈጥሯዊ ግዴታዋን በመታይበት ሰዓት የወር አበባ ነው የሚባለው። እንግዲህ እንደ የወር አበባ ነው በቃ ወይ ደግሞ በወር የምታየው ግዳጅ ነው። ያንን በመታይ ሰዓት ምንም እርኩስ ነገር የለም። ከሚስቱ ጋር አብሯት ተቃቅፎ ይቀመጣል፣ ምግብ አብረው ይበላሉ፣ ይጫወታሉ። ቁም ነገሩ መታጠብ ነው በቃ በመታጠብ ይጸዳል ሁሉም ነገር። ስለዚህ የማይቻለው ምንድነው የግብረ ስጋ ግንኙነት አይቻልም በእስልምና። የመጣው በምንድነው ተፈጥሯዊ ተግባባን። በተፈጥሮ ብቻ የሚመጣ ነገር ነው። ግልጽ ነው። ስለዚህ ኢየሱስ ክርስቶስ ደግሞ ለዚህ ኃጢአት ሲል መጥቷል ተብሎ ነበረ። አሁንም እስካሁን ድረስ መርገም አለ። እስካሁን ታያለሽ የወር አበባ እስካሁን እያየሽ ነው። ኢየሱስ ግን ለአንቺ ኃጢአት ስል ተሰቅያለሁ እያለ እየተናገረ ነው በመጽሐፉ መሰረት። የለም ይሄ ነገር የለም፣ አላየነውም፣ አልቆመም። የቆመ ደምም አላየንም፣ የቆመ እርግዝና ስቃይም አላየንም፣ የቆመ የወንድ ልጅ ተግቶ ለፍቶ ጥሮ ግሮ መብላትም አላየንም። ይሄው እስካሁንም አለ። ሴት ልጅ እንደረከሰች ነች አሁንም። ይሄን ይመስላል። እሺ ሌላ ጥያቄ ማይለኝ እሺ አንድ ሐዲስ አሳይብኝ ነው ኢብሮ ጀዛከላህ ቢገልጸው ይሄ ሐዲስ ብቻ ተመከቱልኝ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሃዛ አምሩን ከተበሁ ላሁ ዐላ በናቲ አደም፣ ይህ የወር አበባው ነገር አላህ በአዳም ሴት ልጆች ላይ የጻፈው ነገር ነው አሉ። ስለዚህ ተፈጥሮ ነው። ተፈጥሮ ምንድነው ከተባለ ልጅ የምታቅፍበት ነው። ልጅ ካልተፈጠረ በደም መልክ ይወጣል በየወሩ ማለት ነው። ስለዚህ እርግማን አይደለም። በእናንተ ግን ኢብሮ እንዳሳይሽ እርግማን ነው። ግን እርግማን ከሆነ ኢየሱስ ደግሞ ለእርግማን ከተሰቀየ ለምን አልቀረም ነበር? ግን እስካሁን ድረስ ሴቶች የወር አበባ ታያላችሁ እና እርግማን የሆነ በእናንተ ግን ያሳዘኝ ነገር መሰለሽ እህቴ፣ አንቺ የወር አበባ ላይ ተበሽ ባልፈለግሽ አንቺ ፍቃደኛ በሆንሽበት ነገር እግዚአብሔር እርኩስ ነሽ ሲልሽ ነው። አንቺ አርገሽ ቢሆን ችግር የለም። ግን በፍቃድሽ ሳይሆን በቃ በየወሩ እየመጣብሽ እግዚአብሔር እርኩስ ነሽ፣ መቀመጫሽም እርኩስ ነው፣ የነካሽም እርኩስ ነው፣ አልጋሽም እርኩስ ነው ይልሻልና አንቺም ሙሉ ቤተሰቦችሽም እርኩስ ናቸው ማለት ነው። አንቺም የነካሽ በሙሉ እርኩስ ነው፣ ሰላም እንኳን ማለት አይቻልም እያለ እግዚአብሔር ይናገራልና በጣም ይገርምና እርኩስ ናቸው የሚለውን የተጻፈበትን ምዕራፉን ትነግረኛለች ካላስቸገርኩ? ያላ ያው ኢብራሂም ያ ምዕራፍ ከስንት ነው? ዘሌዋውያን 15 19 ኦሪት ዘሌዋውያን 15 ኦኬ። ኢምሩ ግን እዚህ ጋር ኢምሩና ኢብራሂም እንድትመልሱልኝ የሚፈልገው ነገር ማለት ነው። ድምጽ ይሰማላ? ኢምሩ ይሰማል? ሀይቢ ፔሪድ የሚፈጠረው የሴት ልጅ እንቁላል ፈርቲላይዝ ካልሆነ ነው አይደለ? ያ የሴት ልጅ ፔሪድ የሚታየው በመጽሐፍ ቅዱስ በእርግማን ከሆነ ያ የሚፈጠረው ውጤቱ የልጁ ውጤት እኛ የሚወለዱት ልጆች እርግማን ናቸው ማለት ነው። ዳም ትክክለኛ እይታ ደሙ የሚወጣው ኢብሮ ማሂር ደሙ የሚወጣው ማለት ነው። ደሙ የሚወጣው እርግማን ነው ብለናል፣ ተስማማን። ደሙ ካልወጣና የሕፃን ልጅ ከተረገዘበት which means ተረግሟል ነው። ስለዚህ በሙሉ እርግም ነው ማለት ነው፣ የተረገመ ነው። ምን አልከኝ ማሂር? እርኩስ አንተ እርኩስ
እሺ ሌላ ጥያቄ ትመልስልኛላችሁ ካላስቸገርኩ? ኧረ እንመልሳለን። ቆይ አንዴ ሚኒሊክ እንመልስላለን። ልጅቷ አሁንም እኔ ነኝ የምመልስላት። ኢምሮ አፉ በለኝ። እሺ ሚኒሊክ ቆይ እኛ የሰው ልጆች ማለት ነው ጸበለስን ለአዳም ባታበላው ኑሮ ሔዋን የሰው ልጅ የምንኖረው በአባታችን መንግስት በሰማይ ቤት ነበር የምንኖረው። ገባህ አይደለ? በዛች ጸበለስ ምክንያት ነው የሰው ልጅ ወደ ምድር ወርዶ ኃጢአት የሚሰራው። ገባህ? ለምን እናንተ ወደ ምድር ወረዳችሁ? በአላሃችሁ መንግስት ለምን አልኖራችሁም? ገባህ አይደለ? ለምን በምድር ትኖራላችሁ? ኃጢአት እንድትሰሩ የተፈቀደው ለምንድን ነው? ገባህ? አዎ ጥሩ ጥያቄ ነው የጠየቅሽኝ፣ ግን አልገባኝም። የሚገርምሽ ነገር ገባ ያልሽኝ ነገር ይሄ ኦሪት ዘፍጥረት ምዕራፍ 3 ቁጥር ምዕራፍ 22 ላይ ነው የሚገኘው። ቁጥር 23 ላይ እንዲህ እያለ ይናገራል። የት አለ? ኦሪት ዘመን ላይ ነው የከፈትኩት። ኦሪት ዘፍጥረት ምዕራፍ 3 ማለት ነው። ይቅርታ ምዕራፍ 3 ቁጥር 22 ላይ እሺ እንዲህ አለ። የወጣሽበትን ምክንያት ተመልከች። እሺ በመጀመሪያ አዳምና ሔዋን የወጡት ከገነት በዕፀ በለስ ምክንያት እንዳልሆኑ ዛሬ ወቂ። ይኸው እግዚአብሔር አምላክም አለ ምን አለ? እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ፣ አሁንም እጁን እንዳይዘረጋ። እንግዲህ አሁን አዳም በልቷል። ከዚህ በኋላ ግን ገነት ውስጥ ነው ያለው። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ምን አደረገው? እግዚአብሔር አምላክም ከኤደን ገነት አስወጣው፣ የተገኘባትንም መሬት ያርስ ዘንድ አለ። ስለዚህ እግዚአብሔር ያስወጣው ለምንድን ነው? ዕፀ በለስ በላ ብሎ አይደለም። ያስወጣው በምን ምክንያት ነው? የሕይወት ዛፍ እንዳይበላ፣ ተግባባን? ለዘላለምም እንዳይኖር ነው እግዚአብሔር ያስወጣው። ሲጀመር ሰይጣን እግዚአብሔርን ዲሲቭ አድርጎታል። ምን አድርጎ? ሐሳቡን አስቀይሮታል ማለት ነው። ዲሲቭ አድርጎት ማለት ነው። ስለዚህ እግዚአብሔር እንግዲህ ለዘላለም ከሆነ የፈጠራቸው ገነት ውስጥ ከፈጠራቸው ሰይጣን እዚህ ጋር ምን አላቸው? አዳምና ሔዋንን ቁጥር 5 ላይ እንዲህ ብሎ ተየነግሯቸው ነበር። ከሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እንጂ እግዚአብሔር ስለሚያውቅ ነው አለ። ይሄንን ሲያደርግ በበሉ ሰዓት ምን ሆኑ? መልካምና ክፉን የሚያውቁ ሆኑ። መልካምና ክፉን የሚያውቁ በሆኑ ሰዓት ደግሞ እግዚአብሔር ምን አረጋቸው? መጀመሪያ ዘላለም እንዲኖሩ ከሆነ ያሰበው ሰይጣን እግዚአብሔርን ሐሳቡን እንዲቀይር አደረገው። እግዚአብሔርን ሐሳቡን አስለወጠው፣ ዲሲቭ አደረገው። እግዚአብሔር ሐሳቡን በሰይጣን ይለውጣል። አየሽው? እግዚአብሔር በሰይጣን ይታዘዛል ማለት ነው። ይሄ የማይሆን ነገር ነው። ስለዚህ እኛ ዓላማችን ቁርአን ላይ ስንመጣ አላህ ቁርአን ላይ የሰው ልጆች የወጡበትን ትክክለኛ ምክንያት አላህ ቁርአን ላይ ሲነግረን ሱረቱል በቀራ ምዕራፍ 2 ቁጥር 30 ላይ ምን እያለ ይናገራል? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። አላህም ባለ ጊዜ የነበረውን አስታውስ። ለመላኢካዎች ምን አላቸው? እኔ በምድር ላይ ተተኪን አድራጊ ነኝ አለ። ኦ ማይ ጋድ። እሺ በምድር ላይ ምን አድራጊ ነኝ? ተተኪን አድራጊ ነኝ አለ። እሺ እቃይ ወድቆብኝ ነበር። እሺ በምድር ላይ ተተኪን አድራጊ ነኝ ካለ በኋላ አላህ Subhanahu Wa Ta'ala ምን አደረገ? አላህ ከዛ ለፈተና ያው እንዲሁም ደግሞ ነብያችን ማን ነው ነብዩላህ አደምንና ሐዋን ምን አረጋቸው? ጀነት ውስጥ አስገባቸው። ለምን? ለሁለት ነገር። አንደኛ ለፈተና ነው፣ ሁለተኛ ደግሞ ለትምህርት ነው ያስገባቸው። ምንድነው ትምህርቱ ሲባል አላህን እንዴት አድርገው ይቅርታን መጠየቅ እንዳለባቸው ሊያስተምራቸው። ከዛ አትብሉ አላቸው። ከበላችሁ ከበዳዮች ከዛሊሞች ትሆናላችሁ አላቸው። በበሉ ሰዓትም ወዲያውኑ ልብሳችሁን ታጣላችሁ ከበላችሁ ብሏቸው ነበረ። እንዳለውም ከበዳዮች ሆኑ፣ ልብሳቸውንም አጡ። ያ ያጡትን ልብስ ከእንትን ከማለታቸው በፊት አላህ ምን አላቸው? ለምንድን ነው ይሄን ያደረጋችሁት ሲላቸው ይቅርታ ጌታችን ብለው ማህርታን ጠየቁ። አላህም በዛ መሰረት የይቅርታ ቃልን አወረደላቸው፣ ምህረትን አስተማራቸው። ከዛ በኋላ ልብስንም ሰጣቸውና ከዚህ በኋላ ወደ ምድር ውረዱ አላቸው። ለምን? ቅድም ቃል ስለገባ መጀመሪያው ነው የተፈጠሩት ለምድር ስለሆነ ማንም የማንንም ኃጢአት ስለማይሸከም ማንም የማንንም ኃጢአት አይሸከምም። አዳምንም አላየነውም፣ ሔዋንንም አላየናትም። ባላየነው ነገር ደግሞ ልንጠየቅ አንችልም። ያን ያለው ነገር
ኤምሩ ደግሞ ይጨምርልሽ፣ በደንብ አድርጎ ይጨምርልሻል። በቂ ነው። ሀዩ ለጽፈዋል። ወደ ቀጣይ ትችላላችሁ። ማሂሮ የሚጨመር ካለ ሀዩ ሄድበትና ወደ ቀጣይ እንድፍ። ምንም የለም፣ በቂ ነው። ሌላ ክርስቲያን ካለ መቀጠል ይችላል። እሰማለሁ። ማርታ ጨረሰች? አዎ ማርታ ጨርሳለች። እሺ ወገናችን እናመሰግናለን። በደንብ ለማንበብ ሞክሪ። ኢንሻአላህ ሰዓቱ ስለሄደ ሚኒሊክ እናስተናግድና እንወጣለን ማለት ነው። ያ ጀማዓቱል ኸይር፣ ያው ዛሬ ርዕሳችን ሴቶች በክርስትና ነበረ። ብዙ ነገሮችን እንዳያችሁና እንድትማሩ ተስፋ እናደርጋለን። አብሶ ሴቶች መጽሐፋችሁን እንዳነበባችሁ ተስፋ አደርጋለሁ። ፕሊስ መጽሐፍ ቅዱስን አንብቡና እንዴት እንደሚጸየፋችሁ እወቁ። ወላሂ ከዚህ በላይ በጣም ብዙ ጉዶች አሉ። እኛ ዛሬ ያሳየናችሁ እርኩስ እንደሆናችሁ፣ ኃጢአተኛ እንደሆናችሁ፣ የተፈጠራችሁት እንድትደበደቡ እንደሆነ መናገር ማስተማር እንደማትችሉ እና አዳም እንደሚገርፋችሁ የአዳም ዘሮች እንደሚገርፋችሁ ነው። ያው እና ደግሞ ለልብ ቁስል እንደሆናችሁ አይተናል። ብዙ ጥቅሶችን ነገር እናሳያችኋለን በቀጣይ ፕሮግራማችን። ያ ጀማዓቱል ኸይር በደንብ ታብታቡ፣ ኮፒ ሊንክ አድርጉ። ታብታቡ 2 ሚሊዮን ሊገባ ነው። በጣም ጀዛኩሙላህ እስካሁን ታብታቡ ስታደርጉ የነበራችሁ ያው ኦልሞስት 2 ሚሊዮን ገብቷል። ኮፒ ሊንክም እንደዛው አድርጉ እና ደግሞ ቪዲዮ ለቅቄያለሁ። የለቀቁትን ቪዲዮ ሪፖርት አለ ሰሞኑን አካውንት ላይ። እንዳውም የኔ ቪዲዮ ጥሩ ነበር፣ 20 ሺህ 30 ሺህ ላይክ ነበር። አሁን ግን በጣም ቀንሶ ምንም እየታየ ስላልሆነ እየገባችሁ ኮፒ ሊንክ አድርጉልኝ። በጣም እናመሰግናለን። ኢንሻአላህ አላህ ካለ ነገ በተለመደ ሰዓት እንገናኛለን። ሚኒሊክ መቀጠል ትችላለህ። ጥያቄ ነው ያለህ ወይስ ደግሞ እኛ እንጠይቅህ? አይ ጥያቄ ነው ያለኝ። ከዛ ትጠይቀኛለህ፣ የፈለከውን ትጠይቃለህ። እንደውም እንደውም መጽሐፈ መሳፍንት ላይ አንድ ሌዋዊ ሰው አንተ ጠይቀን እኮ መጽሐፍ ቅዱስ ላይ አንተ ባነሳው እስልምና ጠይቀን ጥያቄ የለም እስልምና ላይ አለኝ እጠይቅሃለሁ። እስልምና ላይም ግን ባነሳው ሐሳብ ላይ ልጠይቅህ ነው። ለምን እንዳነሳው ክፍሉን ለማወቅ ፈልጌ ነው። አንዴ አሁን ኦልሞስት ክርስትና ያዘግተናል። ለዛ ወደ ኋላ ከመለስ እስልምና ጠይቀኝ። እምቢ ካልከኝ ችግር የለውም። በቃ እምቢ ካልከኝ ምንም ማድረግ አልችልም፣ መለሳለሁ። ግን ፕሊስ ክርስትናን ዘግተናል። ስለዚህ እስልምና ጠይቀኝ። እሺ መጽሐፈ መሳፍንት ላይ አሁን ተደፈረች ላልከው ሴት ምንድነው ልታስተምረን የፈለከው? ማለት ምንድነው እዛ ላይ የነበረው ነገር? አንድ ሌዋዊ ሰው ነው ይዟት። እሺ አንደኛ ፖይንቱ የእግዚአብሔር ቃል ነው። እግዚአብሔር ቃል ለምን እንደዛ የእግዚአብሔር ቃል ነው ላውራ ታሪክ እኮ የእግዚአብሔር ቃል ለመጽሐፍ ቅዱስ እኮ ታሪክ ነው ከእግዚአብሔር ጋር ምንም ያገናኘው ነገር አይደለም። እሺ ታሪክ እግዚአብሔር የለበትም። የተፈጠረውን ነገር ነው። ምንም ከእግዚአብሔር ጋር የሚያገናኘው ነገር የለም። ስለገረመኝ ነው ገባው። አብራራው። ጽሑፍ እስትንፋስ እግዚአብሔር የለበትም። ቆይ አንዴ ረጋበል። ምንድነው የሚገናኘው? እስቲ ክፈተውና እስቲ እንማር። ከታች 1100 እየገባው ስትስቅ ነበር። እስቲ እንስማስ ያስተምራታ አትደግም። አንዴ ረጋበል። ቃላትን በደጋም ሳይት የተጠየቀውን ጥያቄ መልስ። መጽሐፉ እስትንፋስ እግዚአብሔር ያለበት የለበትም? መጽሐፉ ትንፋሽ እግዚአብሔር አለበት የተባለው ስለ ክርስቶስ የተናገረው። ቆይ ረጋበል። መጀመሪያ ጥያቄ አለበት ወይስ የለበትም? ችግር ምንድነው? ጆሮ አይሰራም እንዴ? ያብራራው ለማወቅ አንዴ ፈለከው። እኔ አብራ ከአንዴ ለማለት አብራ ተብለህ እንዴ? እኔ ለማለት መላክ ረጋ። ቆይ ሲጀመር አሁን እኮ ጨርሰሃል። አንተ ሞዴሬተር ችግር አለባችሁ። ሰው አታስገቡ። እሺ መላክ መጽሐፈ መሳፍንት እስትንፋሴ እግዚአብሔር አለበት ወይስ የለበት? የሶር ነው ሳይሆን መመለስ እችላለሁ። ካልመለስ ላወርድ ነው። የለም እንደዛ ነው። ቃል በቃል መልስ፣ ከዛ ታስረዳለህ። ቃል በቃል መልስ ታስረዳለህ። እሺ አለበት። እሺ ልቀጥል። አለበት። ማሻአላ በቃ ጎበዝ አለበት። ስለዚህ እግዚአብሔር የተናገረው ነገር የእግዚአብሔር ሐሳብ ነው። አንደኛ። ሁለተኛ ጥያቄ ቆይ ረጋበል። ሁለተኛ ታሪኩ የተቀመጠው ለምንድን ነው? ታሪኩማ እንደ አንድ ታሪክ ያለፈውና መጽሐፉ ሙሉን ብታነበው እግዚአብሔር ነው እንደዚህ ተሳታፊ ነበር የሚል ነገር የለውም። ቃል በቃል መልስ ታሪኩ እግዚአብሔር ጋር የሚያገናኝ ነገር የለም። ታሪኩ ለምን የተቀመጠው ነገር ቃል በቃል መልስ ታሪኩ ለምን የተቀመጠው? ለተለያዩ ነገሮች የተለያየ ነገር በሰዓቱ ስለነበረው ነገር በሰዓቱ ሕግ ማጣቱንና
እስራኤላውያኖች ምን ያህል ማለት ይሁን የዘፈቀ የሆነ ነገር ውስጥ እንደነበሩ ያሳያል እንጂ ምንም ከእግዚአብሔር ጋር ያገናኝ እዚህ ጋር እግዚአብሔር ያገናኝ ማለት ነው ወሂድን ፈለከው ማብራራት ይችላል አይ አይደለም ወላሂ ማይሆን ነገር ከደሰው ከማስተማር አዳምጠኝ ሳውራ አዳምጠኝ መጽሐፉን አላወኩም ጭራሹ ስለዛ አያወራ ወላሂ አላወኩም አያ ዝም ብለህ የምታወራው ስለምን እንደሚያወራ ስላልገባ ኦኬ የሚያወራው ምንድነው በእስራኤል ልጆች እንዴት ብሎ ዝሙት እንደቆመን የሚያወራው ይሄን እንኳን አታውቅም ላሳይክ መጽሐፈ መሳፍንት ምዕራፍ 19 እኔ አታብራራለሁ መጽሐፍ ቅዱስ እኔ ሌላ ሰው ነው ያወራው አታውቅም አንተ እኔ ካንተ ተሻለ እኔ መታሪያ ሳውራ ተቆርጠኝ ካንተ የተሻለ መጽሐፍ ቅዱስን አውቄያለሁ አንተ ከዝም ብለህ ያወራው አላውቅም አልከኝ ያላወቅኩን ተማር ቆይ አንዴ ያላወቅኩን መማር ነው ያለብህ እንጂ መጮህ አይደለም ያለብህ ረጋ በል ታሪኩ የተቀመጠው እስራኤላውያን ላይ እንዴት ብሎ ዝሙት እንደቆመ ነው ያው እንደዚህ ይላል የእስራኤል ልጆች ከግብጽ ምድር ከወጡ ጀምሮ እስከ ዛሬ ድረስ እንዲህ ያለ ነገር አልተደረገም አልታየምም በዚህ ተመካከሩ ተነጋገሩ የሚባል ነበር አለ ከሱም ቀጥሎ ተመከተ ምን እንደሚል ወደ ቤቱም በወጣ ጊዜ ካራ አነሳ ቁባቱን ይዞ ከአጥንቶቿ መለያ ላይ 12ን ቆራርጦ ወደ እስራኤል አገር ሁሉ ላካለ ሰውየው የተደረገው ነገር እንዲታወቅ ችግር አለበት መስማታችንም ይሄ ሰውዬ ችግር አለበት ቆይ የት ነው ጤነኛ ነህ ምኒልክ የት ነው በቀል ውስጥ ያሳየኝ በቀል ለበቀል እንዲነሳሱ መጽሐፉን ይምሩ ሙሉን አንብበው ለበቀል እንዲነሳሱ ነው በቀሉ ምንድነው በቀል እና ለጽድቅን ይላከው እሺ ለምንድነው ንገረን የተበቀለው ማን ነው አንዴ ቆይ ለምንድነው እሺ ንገረን እስቲ እኔ የተደረገውን ነገር አውቀው እንዲጠነቀቁ ከእግዚአብሔር ጋር የሚገናኘው ነገር አለ ይላል ከእግዚአብሔር የተበቀለው ነገር አለ ርዕስ አቀይር ፕሊስ የተበቀለው ማን ነው ባስተምርህ ደስ ይለኝ ነበረ ጊዜ የለህም እንጂ ባስተምርህ ደስ ይለኝ አመልስማ ችግሩ እኮ የመለስከው አለ ደግሜ ልጠይቅ የተበቀለው ማን ነው ከእግዚአብሔር ጋር የሚያገናኘው ነገር የለም የተበቀለው ማን ነው ጥያቄውን መልስ እሺ ወደ እኔ ጥያቄ የለፍ ይምሩ